ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ኢየሩሳሌም እባላለሁ። እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። ርዕሳችን የሚሆነው ፌሊየር ኢዝ ናት ዘ ኤንድ ኦፍ ዘ ስቶሪ በሚል ይሆናል ማለት ነው። ወደ ርዕሰ ጉዳያችን ግን ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቀጥታ ወደ ርዕሳችን እንግባ። ርዕሳችን ፌሊየር ኢዝ ናት ዘ ኤንድ ኦፍ ዘ ስቶሪ ብለናል። የመጨረሻው ታሪክ አይደለም። በህይወታችን ውስጥ መውደቃችን አይቀርም። ያ ውድቀት ግን የመጨረሻው ታሪክ አይደለም። የመጨረሻው ታሪክ የምናደርገው እኛው ራሳችንን። አጠቃላይ የቪዲዮአችን ዋና ርዕሰ ጉዳይ ምንድን ነው ቢባል ጨምቀን ብናወጣው እንዲህ የሚል ጥቅስ እናገኝለታለን። There are many ways to be a winner, but there is really only one way to be a loser, and that is to fail and not look beyond the failure. በጣም ብዙ አይነት ዌዎች አሉ ለማሸነፍ ዊነር ለመሆን ማለት ነው። ነገር ግን አንድና አንድ መንገድ ነው ሉዘር ለመሆን ወርቆ ለመቅረት ማለት ነው። መውደቅ፣ ከዛ ቢዮንድ ፌሊየር ደግሞ አይንን ከፍ አድርጎ አለማየት ሉዘር ሆነ እንድንቀር ያደርገናል። እና ቲም ቨርዛችን አጠቃላይ ቪዲዮ ጨምቀን ብናወጣው ይሄንን ነው። ግን እኛ ማብራራታችን አይቀርም ኦብቪየስሊ። ብዙ ጊዜ ስለ ሰክሰስ ማውራት ደስ ይለናል። ግን ማች ሞር ኮመን የሆነው በህይወታችን ምንድነው ከተባለ ፌሊየር ነው። ስለ ፌሊየር ማውራት አንፈልግም። በተለይ ደግሞ የራሳችን ሲሆን መናገር አንፈልግም። ከሁለቱ በህይወታችን ውስጥ እንመርምረው ህይወታችንን ቢባል ፌል ያደረግነው ይበዛል። ሰክሰስ ብዙ ነገሮችን ካሳካንበት ህይወታችን ክፍል ይልቅ ፌል ያደረግንበት በጣም ብዙ ነው። ነገር ግን ብዙ ጊዜ ሲወራ አናየው። እራሳችንንም ከተመለከትን ትሬን የምናደርገው ለሰክሰስ እንጂ ለፌሊየር አይደለም። እና ዛሬ እንዴት ፌሊየርን እንዴት እንረዳው፣ እንዴት መመልከት አለብን፣ እንዲሁም ደግሞ ስንወድቅ ምንድነው ሪስፖንሳችን መሆን ያለበት፣ በአጠቃላይ ፌሊየርን እንለማመደው የሚል ይሆናል ማለት ነው። ቅድም እንዳልኳችሁ ፌሊየር ማች ሞር ኮመን ነው ብለናል። የሰክሰስ ጆርኒ ውስጥ ያለች ናት። ማንም ሊሸሻት የማይችለው የህይወት ክፍል ናት። ብዙ ጊዜ እንደ በሽታ ነው የምንሸሻት ፌሊየርን፣ መውደቅን። ነገር ግን ማንም ወርቆት ማለት አልፏት አያውቅም። የሆነ ቦታ ራዕይና ዓላማ ኖሮ የሆነ ነገር ለማሳካት እየሮጥክ ከሆነ ሩጫ ነው። ፀሐይ አለ፣ ረሃብ አለ፣ መሰናክል አለ ምናምን። ስለዚህ ያለች ነገር ናት። ብዙ ጊዜ ግን እኛ ማውራት አንፈልግም ስለሷ። የአንድ ሰው ታሪክ ላንሳ። ቶማስ ኤዲሰን የሚባል ሰው አለና ያው ላይት በልብን አዘምሮ አሁን የምናውቃትን አምፖል አለ እሱን የሰራ ሰው ነው። እና ያ ሰው መጨረሻ ላይ ከመሳካቱ በፊት 100 እስከ 1000 የሚሆን የሚጠጋ ሙከራዎችን አድርጎ ነው በመጨረሻ የተሳካለት። አስቡት፣ ፈጠራ ነው የምትፈጥሩት። አእምሮን ኢንቨስት ታደርጋለህ፣ ገንዘብ ኢንቨስት ታደርጋለህ፣ ኢሞሽንን ኢንቨስት ታደርጋለህ፣ በጣም ብዙ ነገር ኢንቨስት ታደርጋለህ። በእኔም አካሄድ፣ በሁላችንም አካሄድ፣ በተለይ ደግሞ በእኔ በ20ኛው ወይም በ30ኛው ተስፋ ቆርጥ ነበር። ይህ ሰው ከ100 በላይ ወደ 1000 የሚጠጋ ሙከራ ነው ያደረገው እና በመጨረሻ ተሳካለት። ያው የምናውቃትን አምፖል አግኝተናታል። እና ይህ ሰው ካሳካው በኋላ ለማህበረሰቡ ካቀረበ በኋላ ቃለ መጠይቅ ሲደረግለት ያን የወደካቸውን ውድቀቶች ምን ብለህ ነው የምትጠራቸው ተብሎ ሲጠየቅ የመለሰው መልስ ያስገርማል። እና ብዙ ጊዜ ያው የሆነ ነገር ስታቅዱ ስትሮጡ አጠገባችሁ የሚሆነው ሰው እናንተን ወደታች ይመጣል። እድሉ ሰፊ ነው። ግን አሳክታችሁ ያንን ነገር እንካችሁ ብሎ ለማህበረሰብ ስትሰጡ ሰው ሆይ ማለት ይችልበታል። እና ይህ ሰው በመጨረሻ ካሳካ በኋላ ምንድን ነው ብለን የምንሰይማቸው ብሎ ሲጠየቅ ያለው ነገር I have not failed, I have just found 1000 ways that won't work ነው ያለው። እኔ ፌል ያረኳቸውን ፌሊየር ብላችሁ እናንተ የሰየማችሁትን ማለት ነው እኔ እንደ ፌሊየር ራሱ አልቆጥራቸውም። ብቻ የማይሰሩትን መንገዶች አወኩ እንጂ በኦኬ በዚህ በኩል አይሰራማ ያቀርኩት የምፈጥረው ፈጠራ፣ ስለዚህ በዛኛው በኩል ሞከር። እንደ ፌሊየር ራሱ አልቆጥራቸውም፣ ፓርት ኦፍ ጆርኒ ናቸው ብሎ ነበር የመለሰው። እና ብዙ ጊዜ እኛ የምናስበው ፌሊየር እና ሰክሰስ ስኬትና መውደቅ ማለት ነው የተለያየ መንገድ ላይ ናቸው ብለን እናስባለን። ነገር ግን እንደዛ አይደለም።
እንደዚህ የሚባል አባባል አለ። failure is in fact is on the same road as success is just a little further away። ሰክሰስም ፌሊየርም በተመሳሳይ መንገድ ላይ ሊሄዱ ያሉት። ነገር ግን ሰክሰስ ትንሽ ካለንበት ቦታ ራቅ ብላ ስላለች ስለማንመለከታት ነው እንጂ በተመሳሳይ መንገድ ነው የሚሄዱት። አሁን ለምሳሌ ቅድም እንዳለው ሉዘር የሚባለው ወርቆ ግን ቢዮንድ ፌሊየር ማየት ያቃተው ሰው ነው። ስለዚህ እኔ ያለሁበት ቦታ ከሰክሰስ ትንሽ ወደኋላ ስለሆነ አይኔን ከፍ አድርጌ ዘልጌ ማየት ስላቃተኝ ነው እንጂ በተመሳሳይ መንገድ ላይ ነው ያሉት። እኛ ብዙ ጊዜ ሰክሰስ በዚህ እንደ ትይዩ መስመር ማለት ነው፣ ሰክሰስ በዚህ ፌሊየር ደግሞ በዚህ፣ ከዛ ጭራሹን ክሪስ ክሮስ ራሱ የማይደራረጉ አድርገን እናስባለን። ነገር ግን እንደዛ አይደለም፣ በተመሳሳይ መስመር ላይ ነው ያለው። ቶማስ ኤዲሰን ሌላ ያላቸው አባባሎች አሉ። our greatest weakness lies in giving up ይላል። ቶሎ ብለን ጊቭ አፕ እናደርጋለን። በነገራችን ላይ አሁን ይሄ ሰው በእኔ አካሄድ ከሆነ በ20ኛው በ10ኛው ራሱ ተስፋ አልቆርጥ ነበር። እሱ ወደ ሺህ የሚጠጋ ሙከራዎችን ከሞከረ በኋላ የተሳካለት እና our greatest weakness lies in giving up ይላል። ሌላኛው ደግሞ the most certain way to succeed is always to try just one more time። በጣም ደክሞ ሊሆን ይችላል፣ በጣም ኤግዛውስትድ ሆነ ሊሆን ይችላል። አጠገብህ ያለው ሰው ራሱ ምንም ሳይሳካለት ገና ተስፋ የሚያስቆርጥ ንግግሮችን ሊናገሩ ይችላሉ እና አንድ ጊዜ ብቻ ልሞክር እያለን ጀስት ዋን ሞር ታይም እያለን መሞከር እንዳለብን ደግሞ ይናገራል። በአጠቃላይ ከዚህ የምንረዳው ዶንት ኩዊት ቱ ሱን፣ ቶሎ ብለን ኩዊት ለማድረግ አንቸኩል። አንዳንድ ሰዎች እንዲህ ብለው ይናገራሉ። if the possibility of failure were erased, what would you attempt to achieve? ፌል የምታደርግበት ፖሲቢሊቲ እንደው ኢሬስ ብናጠፋው ምን አቺቭ ለማድረግ አቅደሃል የሚል አባባል አለ። ይሄ እንደዚህ አይነት አባባል እኛን ሰነፍ እንድንሆን የሚያደርገው አንደኛ ሪስፖንሲቢሊቲ መውሰድ አንፈልግም፣ ወደ ስንፍና የሚመራን መንገድ ነው። ኃላፊነት መውሰድ አንፈልግም ማለት ነው፣ ሞኝነትም ነው፣ ስንፍና ነው። ምክንያቱም ማንኛውም ስኬት ላይ መድረስ የፈለገ አካል ስኬትን በነገራችን ላይ ብዙ ጊዜ እኛ በገንዘብ ብቻ እንመለከተዋለን። መመልከት የለብንም። ስኬት ሰው በመንፈሳዊ ሕይወቱ ስኬት ማግኘት አለበት። በሪሌሽንሺፕ ከሰው ጋር ባለው ግንኙነት እኛ ገና ስኬት ስንል መኪናና የአማረ ቤት መስራት ብቻ ነው የሚታየን። እንደዛ ሰርቶ ነፍሱን ያጣ ሰው እኮ ስኬት ላይ የደረሰ ሰው አይደለም። ጌታችን ራሱ ይላል ዓለምን ሁሉ ብታተርፉ ነፍሳችሁን ብታጡ ምን ይረባችኋል ብሏል። እና ብዙ ጊዜ እኛ ስኬትን በገንዘብ ብቻ አንየው ለማለት ነው። ለማንኛውም ግን ስኬት ላይ ለመድረስ መውደቅ ያለ ነው። ካልወደቅን ደግሞ ምንም ነገር ስታግነንት ሆነናል። ምንም ነገር እየሞከርን አይደለም ማለት ነው። እየወደቅን ካልሆነ ምንም ነገር እየሞከርን አይደለም። ስለዚህ ራሳችንን መመርመር አለብን። ባይሆን መጠየቅ ያለብን እንደዚህ ነው። if your perception and response to failure were changed, what would you attempt to achieve? ሪስፖንስ የምታደርግበትን መንገድ ማለት ፌል ካረክ በኋላ የምትመልስበት መንገድ እና ፌሊየርን የምታይበት መነጽህርን ብታስተካክል ምን ታሳካ ነበር ብሎ መጠየቅ ነው እንጂ ጭራሽ ሬስ ተደርጎ አይሆንም። ብዙ ሰዎች እኮ ይናገራሉ፣ ይህንን ፈተና ስለገጠመኝ ነው ይህንን ማንነት ያገኘሁት ብሎ ይናገራሉ። ባልወድቅ ኖሮ ይህንን ማንነቴን አዲሱ ማንነቴን አላገኘውም ብለው ይናገራሉ። ስለዚህ መጠየቅ ያለብን በሌላ መልኩ ይሆናል ማለት ነው። ሌላኛው ምን አይነት ሰርከምስታንስ ውስጥ እንደሆናችሁ አላውቅም። እኔም የራሴ ችግሮች ይኖሩብኛል፣ እናንተም የራሳችሁ ችግር ይኖሩባችኋል። ኢዳዝም ማተር ምንም አይነት የሰርከምስታንስ ውስጥ ችግር ውስጥ ነው ፌል ብናደርግ ራሱ ኢዳዝም ማተር የሚያደርገው ዘ ዌይ ዩ ሉክ ፌሊየር የምታዩበት መንገድ እንጂ ፌል ማድረጋችን አይደለም።
አሁን ለምሳሌ አባታችን ሆይ ብለን ስንጸልይ ወደ ፈተና አታግባን ብለን እንጸልያለን። ፈተና ጸጋ እንደሚያሰጥ ጌታ ራሱ ይናገራል፣ መጽሐፍ ቅዱስ ላይ በተደጋጋሚ ይናገራል። ግን ወደ ፈተና አታግባን ማለታችን ለምን ይመስላችኋል? ፈተናው ይምጣ፣ የፈተናው እሳት ይምጣ፣ በፈተናው ግን ነደን አመድ ሆነን እንዳንቀር። ማለት ፈተናው እሳቱ ፈተና ነው ብለን ነው የምናስበው። ፈተናው እሳቱ አይደለም። ፈተናው በእሳቱ ነዶ መቅረት ነው። ያኔ ነው ፈተና የሚሆነው። ስለዚህ ፌል እናርግ፣ ማድረጋችን አይቀርም። ምንም ነገር ማሳካት ከፈለግን ማድረጋችን አይቀርም። ኤክስፔክት ማድረግ አለብን። ግን ለፌሌር የምንሰጠው ምላሽ ነው አሁን ወሳኙ ማለት ነው። ምክንያቱም ውድቀትን የምታይበትን እይታ ከተለወጠ ምላሽህ ለውድቀት ምላሽህ ራሱ እየተለወጠ ይሄዳል ማለት ነው። ብዙውን ጊዜ ቅድም እንዳልኳችሁ ስለ ሰክሰስ ማውራት ደስ ይለናል እንጂ ስለ ፌሊየር ማውራት ደስ አይለንም። አሁን ሁላችንም የራሳችንን ያሳካነውን ነገር መናገር እንፈልጋለን እንጂ ፌል ያደረግንበትን የህይወት ፊናዎች ከኛ ጋር ተቀብረው እንዲቀሩ ነው የምንፈልገው፣ መናገር አንፈልግም። ለዚህ ነው ብዙ ጊዜ ንስሐ ግቡ ሲባል ማንገባው። ፌሊየርህን ነው ለሰው ለካህን የምትናገረው፣ ማንፈልገው ለዛ ነው። ከኛ ጋር ተቀርቦ እንዲቀር ነው የምፈልገው። ግን ቮልነብል ካልሆንን ደስተኛ ህይወት ምናምን የሚሉ ነገሮች አናገኛቸው እና ብዙ ጊዜ የራሳችንን ሰክሰስ ነው ማውራት የምንፈልገው። ነገር ግን ፌሊየራችንን መናገር አንፈልግም። ለዚህ ነው ብዙ ጊዜ ሚዲያ ላይ መስማት፣ አሁን ቅድም መናገር አንፈልግም ብለናል። መስማት ግን ያስደስተናል። የሰውን ፌሊየር መስማት ያስደስተናል። ብዙ ጊዜ ሶሻል ሚዲያ ላይ የሚራገቡት እንደዚህ አይነት ወሬዎች ነው። እንትና እንደዚህ ሆነች፣ ውርደቷ ወጣ፣ ምናምን 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 የሚሉ ነገሮች ቶሎ ቫይራል ይወጣሉ። ለምን ከተባለ ሰሚው የሰውን ፌሊየር መስማት ስለሚያስደስተው። የሪያሊቲ ሾዎች ፌመስ የሚሆኑት ለዛ ነው። ይሄ ስታንዳርድ ኮሜዲዎች መቼም ስታንዳርድ ኮሜዲ መድረክ ላይ ወጥቶ እንደዚህ ሰክሰስ ምናምን በጣም ይህንን አሳክቼ ነው ነገር ቢዝነስ ከብቼ ተሳካልኝ ምናምን አይልም። ሚላው የሆነ ኢምባራሲንግ የሆኑ ሞመንቶችን ነው፣ ፌል ያደረገበትን የህይወት መስኮች ነው የሚናገረው እና እኛም እንስቃለን። እና ካስተዋልን መስማት ያስደስተናል። የራሳችንን መናገር አንፈልግም። የራሳችንን መናገር ፈለው ስለ ሰክሰሳችን ትንሽ ነገር እናሳካ፣ ለሰው መናገር ደስ ይላል። ሌላኛው ምንም ያህል መስዋዕት ቢያስደስተንም ከሁሉም በላይ መስዋዕት የምንፈልገው የፌሊየር አይነት እኛ ሮል ሞዴላችን የምናደርጋቸው ሰዎችን የእነሱን ፌሊየር መስማት ደስ ይለናል፣ የእነሱን ውድቀት። ለምን እኔ የሆኑ ቦታ መድረስ ፈልጊያለሁ፣ በዛ ፊና ቀድሞኝ የሄደ ሰው ሮል ሞዴል የማደርግ ከሆነ እኔ የምቸገርበትን የህይወት መስኮች እሱም ከዚህ በፊት ተቸግሮት ያውቃል እና እኔ እንደዚህ ሆኜ ነው በእንደዚህ መልኩ ነው ኦቨርካም ያደረኩት ምናምን የሚለውን ነገር ስንሰማ ያስደስተናል። ይሄ ያው በበጎ በኩል ስንመለከተው ነው። በተለይ ደግሞ መጽሐፍ ቅዱስ ላይ በቅዱሳን ታሪክ እንመልከት ከተባለ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ያሉ አባቶች እናቶችን ብንመለከት ፐርፌክት አልነበሩ። ለዚህ ነው እኛም ተስፋ እንዳንቆርጥ የሚያደርገን በዚህ ምክንያት ነው። ፐርፌክት አልነበሩ። ለምሳሌ እንውሰድ ሙሴ ህዝበ እስራኤልን ያወጣ ታላቅ ነቢይ ነው። ሊቀ ነቢያት ተብሎ የሚጠራው ከጌታ ጋር የተነጋገረ ነው በደብረ ታቦር። ህዝበ እስራኤልን ለብዙ 100 ዓመታት በግብፅ ባርነት ሆኖ መሪ ሆኖ ቀይ ባህርን ከፍሎ ያሻገረ፣ በምድረ በዳ የጠበቃቸው እረኛቸው፣ ጠባቂያቸው፣ 10ቱ ትእዛዛትን የተቀበለ ታላቅ ነቢይ ነው። ያ ነቢይ ግን ሰው ገሎ ነበር፣ ግብፃዊን ገሎ ነበር። ዳዊትን መመልከት እንችላለን። ልበ አምላክ የተባለ ብዙ ጸጋዎች ያሉት የነቢይነት የንግስና ብዙ ጸጋዎች ያሉት ያ ታላቅ አባት ዝሙትን ፈጽሟል፣ ሰውን አስገድሏል በግፍ። ልጁ ሰለሞን እንመልከት፣ በሴት ምክንያት ቤተ ጣዖትን እስከ መስራት ደርሷል። ይህ ፌል ያደረገበት ህይወቱ መስክ ነው። ኖህን እንመልከት። ኖህ 8ቱን ነፍሳት ያዳነ ነው። እሱንም ቤተሰቦችንም ከጥፋቷ ያዳነ አባት
የጥፋቷ ሳያሰምጠው አንዲት የወይን ብርጭቆ ነው ያሰጠመችው እና እርቃኑ እስከመሆን ደርሷል። ቅዱስ ጳውሎስ እንመልከት። እሱ ክርስቲያኖችን የሚያሳድድ አባት ነበር። ቅዱስ እስጢፋኖስ ሲሞት ቆሞ እያየ ከወጋሪዎቹ መካከል ነበር። ቅዱስ ጴጥሮስ 3 ጌታውን የካደ ነው። ቅዱስ ቶማስ ሐዋርያው ማለት ነው የጌታን ትንሣኤ የተጠራጠረ ነው እና ሙሉ ብታዩ የወደቁ ሰዎችን ታገኛላችሁ። እና እኛ ፐርፌክት ሆኖ ምንም እንከን የማይገኝባቸው አባቶች ብቻ ስብስብ ቢሆን ኖሮ እኛ ተስፋ እንደሌለ ነው የምናስበው። የእኛን ማንነት እናስብና እንዲህ ተስፋ እኮ የለኝም ብለን ነው የምናስበው። በአዲስ ኪዳን ደግሞ ቅዱሳን መካከል ብናይ ብዙዎቹ ወድቀው የተነሱ ናቸው። ለምሳሌ ሙሴ ጸሊምን እንመልከት። ሙሴ ጸሊም ወደ ክርስትና ከመምጣቱ በፊት ወንበዴ ነበር አይደል? እና ብዙዎቹን እንመልከት ከተባለ ወድቀው የተነሱ ሰዎች ናቸው። እና እነኚህ ሰዎች ስንመለከት ውድቀታቸውን ስንሰማ ማለት ነው እኔም ተስፋ አለ ብለን እንድንጽናና ያደርገናል። ለዚህ ነው ጌታችን ፈሪሳውያን ብዙ ጊዜ ከኃጢአተኞች ጋር ሲበላ ሲጠጣ ሲመለከቱት ለምን ኃጢአተኞችን ትቀበላለህ ብለው ሲጠይቁት እንዲህ ብሎ ይመልስላቸው ነበር። ሉቃስ ወንጌል ምዕራፍ 5 ከቁጥር 31 እስከ 32 ሕመምተኞችን እንጂ ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን ወደ ንስሐ እንጂ ጻድቃን ልጠራ አልመጣሁም ይላል። ስለዚህ ሕመምተኞቹን ፈውሶ ተመልክተናል በመጽሐፍ ቅዱስ። ስለዚህ ሕመምተኛን የማይንቅ አባት ነው ያለ። ይህም ተስፋ ይሰጠናል ለእኛ፣ ምክንያቱም እኛ ሕመምተኞች ነው፣ ሁላችንም ሕመምተኛ ነን። እና በመንፈሳዊ በዓለማዊም ይሁን ከፍ የምናደርጋቸው ነው እንደዚህ ሮል ሞዴል የምናደርጋቸው ሰዎች ውድቀታቸውን ስንመለከት እኛም ተስፋ እንዳለን እናስባለን። እና ብዙ ጊዜ የራሳችንን አንናገርም፣ የሰውን ግን መስማት ደስ ይለናል። አንድ ታሪክ ልንገራችሁ። አዳጊ ህጻናት እያለሁ አዳራሽ ውስጥ ትምህርት እየተሰጠ ነው። ትምህርቱ ስለ ቅዱስ ያሬድ ነው። ዕለቱ ቅዱስ ያሬድ ይመስለኛል። ስለ ቅዱስ ያሬድ ትምህርት እየተማርን ነበር እና እኔ ከድሮም ጀምሮ ጭንቅላቴ ጠሽ ስለነበር ሌላ ነገር ነው የማስበው። ታሪኩ ሲናገር እኔ ሌላ ነገር በሌላ መልኩ እየተረዳሁት ነው። ለማንኛውም ለማታውቁት ስሙት፣ ለምታውቁት ደግሞ እንደ ክለሳ እንመልከተውና ቅዱስ ያሬድ ባጭሩ እንገራችሁ እና ከርዕሳችን ጋር እናያይዘዋለን። ቅዱስ ያሬድ እንደሚታወቀው በአክሱም ነው የተወለደው። በ505 ዓመተ ምህረት የተወለደ አባት ነው። በ7 ዓመቱ አባቱ ይሞታል። ከዛም በኋላ እናቱ ወደ አጎቱ ትልከዋለች እዛ እንዲኖርና ትምህርት እንዲማር ማለት ነው። እና አጎቱ ጋር ማለት አስተማሪ ነው፣ ጌዲዮን ይባላል። እና ትምህርት መማር ጀመረ እና ትምህርቱ የማይገባቸው ተማሪዎች አሉ። ከእንደዛ ውስጥ የሚመደብ ነው ቅዱስ ያሬድ እና ትምህርት አልገባውም። የኔታዎች ካስተዋልን ሲማቱ ምህረት የላቸውም እና ሲማቱም ትንሽ ፈቀቅ አድርጌ ልምታ ራሱ አይሉ በጓደኞቻቸው በኩዮቻቸው መካከል ነው የሚመጡት እና ዘመዴ ነው ብሎ ራሱ ቅዱስ ያሬድን አንማረው እና ይመታው ነበር። ይበሳጫል ቅዱስ ያሬድ። ከዛ ከዕለታት አንድ ቀን ያመልጣል። ተስፋ ቆርጦ ማለት ነው። ሞከር ካልተሳካ፣ ስለዚህ ተስፋ ቆርጦ ያመልጣል ወደ ሊመለስ እና ማይኬራህ የሚባል ቦታ ያርፋል። ዛፍ ስር ያርፍና ይመለከታል አንዲት ትል እና ትሏ የዛፍ ፍሬ ለመብላት 6 ወጥታ ትመለሳለች። ሳይሳካላት ሲቀር ስትነሳ ስትወድቅ ይመለከትና በ7ኛው ይሳካላታል እና ትሄዳለች ወደ ላይ እና እሷን አይቶ ትምህርት ተማረ። እቺ ትል ከእንስሳ ደግሞ አስቡት፣ ትል ተስፋ ሳትቆርጥ የፈለገችውን ነገር ካገኘች እኔ በአንዴ ለምዶ ተስፋም ቆርጦ ለምንድነው በአንዴ ተስፋም ቆርጦ አለና ወደ አጎቱ ተመለሰና አጎቱን ይቅርታ ጠየቀ። አጎቱን ተቀበለ። ትምህርቱን ይቀጥልና አሁን የምናውቀውን ቅዱስ ያሬድ አለ ስሙ እስካሁን ድረስ ይነሳል። ከዛ በኋላ ነው የተወለደው። እንግዲህ ለቤተክርስቲያንም እንደ ሀገርም ትልቅ ውለታ ውሏል። ቅዱስ ያሬድ
ግዕዝ፣ ላራራ የሚባሉ ዜማዎችን ለቤተክርስቲያን አበርክቷል። የኢትዮጵያ የዜማ ስልት ራሱ ወደኋላ ከሄደ ቅዱስ ያሬድ የተወሰደ ነው። መጽሐፍትን ጽፏል እና ታላቅ አባት የሆነው ከዛ በኋላ ነው ቅዱስ ያሬድ የተወለደው። እና እኔ ማስበው በዛ ሰዓት ስንት ሰዓት እንደሆነ አላውቅም፣ ግን እኔ አዳጊ ህጻናት ቁጭ ብዬ ስንማር ህሊና ውስጥ እያስብ ያለው ቀን ነው። እርር ያለ በቃ እንደም ያለች ፀሐይ እየነደደች ነው እና እኔ እሱም ቦም ብዬ እያሰብኩ ነው። በዛ ሰዓት እኔ ተበሳጭቻለሁ፣ እርቦኛል፣ አጎቴ ያናዶኛል፣ ምንድነው የበታችነት ስሜት ሰምቶኛል። ጓደኞቼ እኩዮቼ እየገባቸው እኔ እየገባኝ አይደለም። በጣም ብዙ ስሜት ተደባልቆብኛል። ከዛ አንዲት ዛፍ ስር ቁጭ ብዬ ትል ስትወጣ ስትወርድ ተመልከትኩ። እኔ በእኔ አስተሳሰብ እኔ ገድያ ሲሄድ ነው የሚታየኝ፣ ገድያ ሲሄድ ነው የሚታየኝ። ነገር ግን ቅዱስ ያሬድ እንደዛ አላደረግም። ቴንጋድ እንደዛ አላደረገም። ከትሏ ትምህርት ተማረ፣ ከውድቀቱ ተነሳ። ቅዱስ ያሬድ ለውድቀቱ የሰጠው ምላሽ ሪስፖንስ ነው እሱን ዲፋይን ያደረገው። ምክንያቱም አስተውሉት፣ ቅዱስ ያሬድ በ505 ዓመተ ምህረት ነው የተወለደው። ይሄ ታሪክ ሲከሰት 510 ዓመት ውስጥ ገብቷል፣ ዓመተ ምህረቱ ማለት ነው። እኛ እኮ ቅምቅም አያቶቻችንን ቅድመ አያታችንን አናውቃቸውም። በስም ልናውቅ እንችላለን፣ ማን ይሁን ማን የምናውቀው ታሪክ የለም። ከዛ 500 አሁን 2018 ላይ ነን። 505 ዓመተ ምህረት ወደኋላ ሄዱ። እዛ ድረስ ማንም አያስታውሰውም። ለውድቀቱ የሰጠው ምላሽ ሪስፖንስ መልካም ስለነበር ነው። አሁን ቅዱስ ያሬድ እስካሁን ስሙ ይነሳል አይደል? ልክ እንደኔ ግን ያቺን ትል ገሏት ወደ ቤቱ ቢመለስ ያው ገበሬ ወይ ነገር ሆኖ ይሞታል። ማን ያስታውሳል? እስቲ እኛ ቅድመ አያቶቻችን አናስታውስም፣ አንዱ ነው አናውቅም ብለናል አይደል? ማን ያውቀዋል? በዛ ዘመን የተወለደ ሰው እና እኛን ዲፋይን የሚያደርገን ውድቀታችን አይደለም፣ ለውድቀታችን የምንሰጠው ምላሽ ነው። ልክ እንደኔ ገሏት ቢሆን ኖሮ ማንም አያስታውሰውም፣ ግን ለውድቀቱ የሰጠው ምላሽ ሪስፖንስ መልካም ስለነበር እስካሁን ድረስ ስሙ እንዲነሳ ሆኗል። በመጽሐፍ ምሳሌ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ብሎ ይናገራል። ይሄ ማለት 7 ወርቆ ጻድቅ ከዛ በ8ኛው ወርቆ ይቀራል ማለት አይደለም። በዕብራውያን እንደሚታወቀው 7 የፍጹምነት ቁጥር ናት እና ፍጹም ብትወድቅ ፍጹም ተነሳ ነው። እንደው የመጽሐፍ ቅዱስ ቃል አለ ሚክያስ ላይ፣ ትንቢተ ሚክያስ ላይ ጠላቴ በወርቅ እነሳለሁ፣ በጨለማ መቀመጥ እግዚአብሔር ብርሃን ይሆነኛል ይላል እና በወርቅ እነሳለሁ የሚል ማይንድ ሴት ከሌለን ወርቀን ነው የምንቀረው። ፍጹም ብትወድቅ ከውድቀቶች ሁሉ የባሰ ውድቀት ውስጥ ብትገባ እነሳለሁ ብለህ አስብ። 7 የፍጹምነት ምልክት መሆኑን ጌታችን ማቴዎስ ምዕራፍ 18 ከቁጥር 1 ላይ ቅዱስ ጴጥሮስ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ ሆነ ይለዋል። ከ7 በኋላ ይቅር ማለት ሀሳብ የለውም። ጌታችን ኢየሱስ እንዲህ ይለዋል፣ እስከ 7 ጊዜ 7 ነው እንጂ 7 አልልህም ብሎ ይመልስለታል። እና 7 ፍጹም ይቅር በለው ወንድምህን እያለው ነው። እና ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። እና ከማንም በላይ ደግሞ ስንወድቅ ሾክድ የምንሆነው እና የምንደነግጠው ከማንም በላይ ከተባለ እኛው ራሳችን ነን። ምክንያቱም ከራሳችን በጣም ፐርፌክሽን እንጠብቃለን፣ ስንወድቅ ደግሞ በጣም እንደነግጣለን። ከዛ ያ ውድቀታችን ደግሞ እንዳንነሳ ያደርጋል። እና ከዚህ አሁን ከቅዱስ ያሬድም የምንወስደው ማለት ነው failure doesn't define us but the response to failure does። ዲፋይን የሚያደርገን ፌለራችን አይደለም። መውደቅ ማንም ይወድቃል። አሁን መጽሐፍ ቅዱስ ላይ ያነሳናቸው ቅዱሳንም ወድቀዋል። ብዙ ነገር በዚህ ዓለም ያሳኩ ሰዎች ራሱ ወድቀዋል። ግን ዲፋይን ያደረጋቸው ውድቀታቸው አይደለም፣ ለውድቀታቸው የሰጡት ምላሽ። አሁን ቅዱስ ጳውሎስ ክርስቲያኖችን ያሰድድ ነበር። አዎ፣ ግን በዛ ታሪክ ብቻ አናውቀውም፣ ከውድቀቱ የተነሳባት ስለሆነ ማለት ነው። ቅዱስ ያሬድ አዎ ትምህርት ይቅርብኝ ብሎ አምልጦ ወጥቶ ነበር። ነገር ግን በዛ ታሪክ ብቻ አናውቀውም። የምናውቀው ሪስፖንስ ባደረገበት መንገድ ነው። ስለዚህ እኛን ዲፋይን የሚያደርገን ለውድቀታችን የሰጠነው ምላሽ ነው እንጂ መውደቅ ያለ ነገር ነው። ሌላኛው ፌል የምናደርግበት መንገዶች በሁለት
ናቸው። አንደኛው ፌሊንግ ፎርዋርድ እና ፌሊንግ ባክዋርድ። አንድ ሰው ሲወድቅ ሁለት አይነት ምላሽ የሚሰጠው። አሁን ፌሊየር ዲፋይን የሚያደርገው ሪስፖንሳችን ነው ብለናል። ሪስፖንሱ በሁለት መንገድ ነው። አንዳንዴ ባክዋርድ ይሆናል፣ አንዳንዴ ደግሞ ፎርዋርድ ሆኖ እናገኘዋለን። ባክዋርድ የሚሆነው ብሌሚንግ አዘር። መጀመሪያ ባክዋርድን እንመለከት። ብዙ ጊዜ አንድ ሰው ፌል ሲያደርግ ሙሉ ለሙሉ የእሱ ላይሆን ይችላል ጥፋቱ። ባለፈው ውሳኔ ብለን ስንነጋገር አንድ ሰው የወሰነ ውሳኔ ሌላ ሰው ማለት ነው እኔን ተጽዕኖ ማሳደሩ አይቀርም ብለናል። ፌልም ስናደርግ ሙሉ ለሙሉ የእኛ ጥፋት ላይሆን ይችላል። የሰው አሁን ፒዛ 3 ማዕዘን ነው የሚወጣው። አንዷ 3 ማዕዘን የሌላ ሰው ቢሆን 80 የኛ ቢሆን ባክዋርድ ፌል የሚያደርገው ሰው 80% ይተውና 20% ላይ ብቻ ማተኮር ማለት ነው። ይሄ ደግሞ ለማንም አይጠቅምም። መፍትሄ እንዲፈልግ ራሱ አያደርገውም። ሰውን ብቻ ብሌም እያደረግ ከሆነ ራስን እየተመለከት ካልሆነ ምን ጥቅም ነው? ሌላ ሪፒቲንግ ዘ ሴም ሚስቴክ። ምክንያቱም ፌል ያደረኩበት ምክንያት በምን ምክንያት ነው ብለህ ጊዜ ሰጥተህ እያሰብክ አይደለም። ያንን ሰው ብቻ ነው ብሌም እያደረክ ያለው። ስለዚህ አሁን ድጋሚ ልሞክር ብትል ራሱን ጥፋት ታጠፋለህ። ራሱን ጥፋት ማለት ነው። እና ቲንኪንግ አም ኤ ፌሊየር። ብዙ ጊዜ ፌል የሚያደርጉ ሰዎች እና ያ ፌል ያደረጉበትን ጉዳይ ማለት ነው አንድ አይነት አድርገው ያስቡትና ከዛ አም ኤ ፌሊየር ብለው ማሰብ ይጀምራሉ። ይሄ ደግሞ ማይንድ ሴታችንን ሽሪንክ እያደረገ የሚሄድ ነገር ነው። እንደዚህ ማሰብ የለንም። አይ ፌልድ አት ዱይንግ ሰምቲንግ በማለት እና አይ አም ኤ ፌሊየር በማለት መካከል ሁለቱ ልዩነት አላቸው። ከዛ ባክዋርድ ፌል የሚያደርጉ ሰዎች ከወደቁ የማይነሱ ሰዎች ማለት ነው አም ኤ ፌሊየር ብሎ ማሰብ ይጀምራሉ። ኤክስፔክት ኔቨር ቱ ፌል አገን። እንደው እንደምንም ተፍጨርጭረው ቢነሱ ራሱ አሁን ተመልሼ አልወድቅም ብሎ ማሰብ። ትወርቃለህ 7 ጊዜ ነው ይወርቃለሁ የሚለው መጽሐፍ። ስለዚህ መውደቅ አይቀርም። ሌላኛው ደግሞ ባክዋርድ ከምንወርቅባቸው መንገዶች መካከል ሊሚቲንግ አወርሰልቭ ባይ ፓስት ሚስቴክ። አሁን ከላይ ጠቀስናቸው ሰዎች በተለይ መጽሐፍ ቅዱስ ላይ ያሉ ታሪኮች ማለት ነው በሚስቴካቸው ብቻ ፌል ባረጉበት ውድቀት ብቻ ራሳቸውን አጥረው ቢኖሩ ኖሮ አይነሱም። እና ይሄም ደግሞ የሚመጣው ማለት ነው ፌል ያደረግነውን ነገር ምንድነው አም ኤ ፌሊየር ብለን ስናስብ የሆነ ነገር ለማድረግ አልተሳካልኝም በማለትና እኔ የማይሳካልኝ ሰው ነኝ ብሎ በማሰብ መካከል ልዩነት አለ። እና ራሳችንን ሊሚት እናደርጋለን በሚስቴኮቻችን ማለት ነው። ሌላኛው ኩዊት እናደርጋለን። በሚገርም ሁኔታ ብዙ ጊዜ እንሞክራለን። ብዙ ጊዜ ሞክረን ሳይሳካልን ሲቀር እኛ ራሳችን ላናስተውለው እንችላለን። የመጀመሪያ ውሳኔያችን ሰብኮንሺየስሊ የሚሆነው ኩዊት ማድረግ ነው። አንዳንዴ ራሳችን ኩዊት እንዳደረግ ራሱ ላናቅ እንችላለን በሚገርም ሁኔታ ማለት ነው። እና እነኚህ የጠቀስናቸው ሌሎችም ይኖራሉ፣ ግን እኛ እነኚህ የጠቀስናቸው ባክዋርድ ሪስፖንስ ከምናደርግባቸው መንገዶች መካከል የሚመደቡ ናቸው። አሁን ፎርዋርድ ደግሞ መነሳትም ማለት ነው። በበጎ መልኩ ውድቀትን ስንመልስ ቴኪንግ ሪስፖንሲቢሊቲ፣ ይሄ መፍትሄ እንድናፈላልግ ራሱ የሚያግዘን መንገድ ነው። ቅድም እንዳለው ሰውን ብሌም ማድረግ 20% የሰው ጥፋት ነው። 50 ለምን አይሆንም? ያ ሰው ይጨነቀበት። እዛ አንተ ያንን ሰው ብቻ ብሌም የምታደርግ ከሆነ የትኛውም የህይወት መስክ ላይ የወደቅንበት የህይወት መስካችን ላይ መፍትሄ አናመጣም። ስለዚህ ቴኪንግ ሪስፖንሲቢሊቲ እንዲሁም ደግሞ ለርኒንግ ፍሮም ኢች ሚስቴክ፣ ለመማር ምንድነው ያጠፋት ብለን መመርመር ይኖርብናል። በዚህ ካልተሳካልን ይሄንን ልሞክር በመልኩ ነው ያልተሳካልን ብለን መመርመር ይኖርብናል። ለርኒንግ ፍሮም ኢች ሚስቴክ። ሌላኛው ኖዊንግ ፌሊየር ኢዝ ፓርት ኦፍ ዘ ፕሮሰስ። ፕሮሰስ ውስጥ የለም ብለህ የምታስብ ከሆነ ፌሊየር መምጣቱ አይቀርም። ከዛ ፌል ስታደርግ ሾክ ትሆናለህ። ከዛ እንዳትነሳ የሚያደርግ አወዳደቅ ወርቀት ትቀራለህ። ስለዚህ ፓርት ኦፍ ዘ ፕሮሰስ ነው። አንድ ሰው ሲሮጥ ጫማው ሊፈታ ይችላል። የሆነ ነገር አደናቅፎት ሊወርቅ ይችላል፣ ወይ እግሮቹ ተጠላልፎ ሊወርቁ ይችላል። ስለዚህ ፓርት ኦፍ ዘ ፕሮሰስ ነው። እየሮጥክ ከሆነ የሆነ መንገድ ለመድረስ እየሮጥክ ከሆነ መውደቅ አይቀርም። ስለዚህ ኖ ፌሊየር ኢዝ ፓርት ኦፍ ዘ ፕሮሰስ። ሌላኛው ቴኪንግ ኒው ሪስክ፣
ቅድም ፌለር ባይኖር ኖሮ ምን ማድረግ ትፈልጋለህ ምናምን የሚል ጥያቄ ጠይቀን ነበረ። እንደዛ መጠየቅ የለብንም። ምክንያቱም ምንም ፌል እያረክ ካልሆነ ምንም ነገር እያሳካ አይደለም፣ ምንም ነገር ሪስክ እየወሰድክ አይደለም። ፌሊንግ ፎርዋርድ እንደዚህ አይነት ማንነት እንዲኖረን ሪስኩን እየወሰድን መሄድ አለብን ማለት ነው። ምክንያቱም ስታግናንት ሆነን የኖርን ከሆነ ምንም ለውጥ እያመጣን አይደለም፣ ምንም ነገር እያደረግን አይደለም፣ ሪስክ እየወሰድን አይደለም ማለት ነው። እና ቴኪንግ ኒው ሪስክ እና ደግሞ ፕሪዘርቭ ማድረግ የጀመርነውን ሩጫ መጠበቅ፣ ፕሪዘርቭ አድርጎ መሮጥ ይሄ ይጠበቅብናል። እና ብዙ ጊዜ ፌል ስናደርግ ችግራችን በአእምሯችን ውስጥ ቶሎ የሚመጣው ነገር ማለት ነው ጃጅ እናደርጋለን፣ እንፈርዳለን። ይሄ ነገር አይሳካም፣ በቃ ቢቀርብንስ ቶሎ ብለን ጃጅ ለማድረግ እንወጣለን። ቢገር ፒክቸሩን ማየት ያቅተናል። እና ለመውደቅ ያለን እይታ ከመለወጣችን በፊት ደግሞ ፌሊየር ያልሆኑትን ነገር ፌሊየር ኢዝ ናት እንደዚህ ብለን እንመልከት። ፌሊየር ሰዎች መሸሽ የምንችል ይመስላቸዋል፣ ነገር ግን አይደለም ባልና እንደዚህ ይባል አባባል አለ። መሳሳት የሰው ነው፣ ይቅር ማለት ደግሞ የእግዚአብሔር ነው ይባላል። ስለዚህ እንደምንሳሳት ፐርፌክት እንዳልሆነን እያወቀን እንግባበት። አሁን ለምሳሌ እግዚአብሔር አዳንን ብለን እናገራለን። በጸጋው በቸርነቱ አድኖናል። ጥምቀት ጸጋ ነው፣ ቅዱስ ቁርባን ጸጋ ነው። እንደዚህ ነገሮች አሉ። ንስሐ ለምን የሰጠን ይመስላችኋል? አሁንም እንደምንወርቅ ስለሚያውቅ። ስለዚህ መሳሳት የሰው ነው። አሁን አንድ ሰው እኔ አሁን በ80 ቀኔ ነው የልጅነት ጸጋ ያገኘሁት፣ ግን አርጎ ከሌላ ሃይማኖት የሚመጣ ሰው አሁን በ30 በ20 ምናምን ዓመቱ የሚመጣ ሰው ያቺ የልጅነት ጥምቀት ኃጢአቱን እንዳለ ታሰርይለታለች። የልጅነትም ጸጋ ያገኛል፣ የኃጢአት ስርየትንም ያገኛል። ከዛም በኋላ ሌሎች ሚስጥራትን መፈጸም ይችላል። ሚስጥረ ቁርባን፣ ሚስጥረ ንስሐ እንደዚህ የሚባሉ ነገሮች እና ኃጢአቱን ከተሰረየለት በኋላ ከዛ በኋላ ንስሐ መግባት የሚችለው ለምን? ድጋሚ መውደቁ አይቀርም። ለዛ ነው መሳሳት የሰው ነው፣ ይቅር ማለት ደግሞ የእግዚአብሔር ነው። እና ፐርፌክት አይደለንም ነው ማለት ነው። ዘ ኦንሊ ዲፍረንስ አላማቸውን ከሚያሳኩና ከማያሳኩ ሰዎች ዲፍረንሳቸው ምንድነው አለን እስካሁን ስንነጋገር ዘ ዌይ ዘ ሪስፖንስ ቱ ፌሊየር። እና እኚህ ሰዎች ሚስቴክን ወይም ፌሊየራቸውን ፌሊየር ናቸው ብሎ ራሱ አይተረጉም፣ ሌሰን ናቸው ብሎ ነው። እና ያንን ሌሰን የሆነ ትምህርት እስከሚቀምሱ ድረስ ያንን ሚስቴክ ሊደጋግሙት ይችላሉ። ከዛስ የሆነ ትምህርት ከወሰዱበት በኋላ አክሽናቸው ይለወጣል። እና ፌሊየር ያልሆነውን ነገር እንመልከት። ፒፕል ቲንክ ፌሊየር ኢዝ አን ኢቨንት። ሰዎች የሚመስላቸው ፌሊየር የሆነ ኢቨንት ነው ብለው ያስባሉ። ነገር ግን እንደዛ አይደለም። ፌሊየር ኢዝ ኤ ፕሮሰስ። ልክ ሰክሰስ ስኬት፣ አንድ ሰው የስኬት ቁንጮ ላይ ለመውጣት በአንዴ መድረስ አይችልም ማለት። የሚያምሩ ነገሮች ረጋ ማለት አለ። ውብ የሆኑ ነገሮች ረጋ ተብሎ እዛ የሚደረሰው እና ፕሮሰስ ነው ሰክሰስ ስኬት። እንደዛም ሆኖ አንድ ሰው ፌል ሲያደርግ ፌሊየሩ ፕሮሰስ ነው። አሁን ለምሳሌ አንድ ኮርስ እየተማርን ኤፍ አንድ ሰው ቢያገኝ ኤፍ ያገኘው እንደርገት በቅላ አይደለችም ማለት። ኤፍ ያገኘበት ምክንያት ወይ አቴንዳንስ እየተገኘ አብሰንት ነው፣ ወይ አሳይመንት አላስገባ፣ አስተማሪ ሲያስተምር አልሰማም፣ ፈተናም ላይ ፈተን ይችላል። እንደዚህ አይነት ነገሮች ሴሚስተር ሙሉ ያ ፕሮሰስ ነው ኤፍ እንዲያገኝ የሚያደርገው። ስለዚህ ፌሊየር ራሱ ኢቨንት አይደለም፣ ፕሮሰስ ነው። ለምሳሌ የዳዊትን ታሪክ እናንሳ። ከዛ በፊት ግን ቅድም እንዳልኳችሁ ብዙ ጊዜ እኛ ቶሎ ብለን ምንድነው በየጊዜው ስንወድቅ ተስፋ ለመቁረጥና ለማቆም እኛ አናስተውልም ሊሆን ይችላል። ሰብኮንሺየስሊ ግን የምናደርገው ማቆም ነው። ለምሳሌ ልንገራችሁ፣ እኔ የፊዚክስ አድናቂ አይደለሁም። ከ7 ጀምሮ ነው ፊዚክስ የምንማረው። ፊዚክስ ጣርኩኝ 7ኛ ክፍል ለማንበብ ለመግባት። ሰነፍ ተማሪ ሆኜ አይደለም፣ ቶፕ 10 ውስጥ አለው። ግን 7ኛ ክፍል ሞከርኩ። አሁንም ፈተና ዝቅተኛ አንብባችሁ ዝቅተኛ ውጤት የምታወጡ ትምህርት አለ፣ እንደዛ ነው ለኔ። 8ኛ ሞከርኩ፣ 9 አይ ቲንክ 10 ላይ መሰለኝ ኬሪየር ሰጠኝ። ለምን ትራይ ማድረገው
በየጊዜው አንብቤ ዝቅተኛ ውጤት ማምጣት ከሆነ ሌላ ነገር ለምን አልሞክርም ብዬ ከሆነ ሳባል 10 ይመስለኛል ኪዩት አደረኩ። እኔ ፈተና ስንፈተን በቻልኩት አቅም አንብቤ እገባለሁ። ሳላነብ አልገባም የትኛውም እንትኖች ማለት ትምህርቶች። ግን ለፊዚክስ ከሆነ ሳባል ኬር አልሰጠኝም። በቃ ሲምፕሊ ኪዩት አደረኩ እና ብዙ ጊዜ ሱስም ሊሆንብን ይችላል። ምንም ነገር ማቆም የምንፈልጋቸው ባድ የሆኑ ሀቢቶቻችንን ሞክረን ካልተሳካልን ሰብኮንሽስሊ እናቆማለን፣ ኪዩት እናደርጋለን። እኛም ኪዩት ማድረጋችን ራሱ አናውቅም። ለምን ከተባለ ዲፕ ዳውን የፌሊየርነት ስሜት ነው። በየጊዜው እየሞከርን ሳይሳካልን ሲቀር ዲፕ ዳውን የሚሰማን የፌሊየርነት ስሜት ነው። ያንን ስሜት ደግሞ ማናችንም አንወደውም። ሶ ዋይ ትራይ ኢን ዘ ፈርስት ፕሌስ ብለን እናቆማለን። አሁን ለምሳሌ መጠጥ ማቆም ሱስ አለብኝ ብሎ የሚያስብ ሰው ካለ መጠጥ ለማቆም ጣረ አልተሳካለትም። ከዛ በጠጣስ በቃ እንደው ምክንያት እንደ 18 በላይ ነኝ መፍታለኝ 21 እና 18 አሁን አይዲያ ብቻ ከ18 በላይ ነኝ ወይ 21 በላይ ነኝ። ሌጋሊ እኮ እችላለሁ እና ምክንያት እናቀርባለን ወይ ሰብኮንሽስሊ እኛ ማቆማችንን ፊት ማድረጋችንን ራሱ ላንረዳ እንችላለን። ለምን ከተባለ የፌሊየርነት ስሜት በተደጋጋሚ እንዲሰማን አንፈልግም፣ ስሜቱን አንወደው። አሁን ወደ ዳዊት እንመለስላችሁ። ኢቨንት አይደለም ኢዝ ኤ ፕሮሰስ የሚለውን ለማስረዳት ምሳሌ የጠቀስኩት ዳዊት ነው እና ወደ ዳዊት ታሪክ እንመለስ። ዳዊት ቤተሰቡ ራሱ የረሳው አባት ነው። በልጅነቱ እረኛ ነበር። ቤተሰቡ ራሱ ረስቶታል። ግን ሳሙኤል መጥቶ የንግስናን ቅባት ቀብቶት እግዚአብሔር የመረጠው ለእስራኤል ሁለተኛ ንጉስ እንዲሆን የተመረጠ አባት ነው። እግዚአብሔር በጣም ብዙ ውለታው የዋለለት ብዙ ስኬቶችን ያሳካ አባት ነው። የነብይነት፣ የትንቢት፣ የዝማሬ፣ ንግስና ጸጋ ያለው ንጉስ አባት ነው እና ይሄ ሰው አንድ ጊዜ ወርቆ እንመለከታለን እና ስንሰማ ራሱ ታሪኩ ያን ያህል ደስ አይለንም። ደስ የሚል ታሪክ አይደለም። ግን ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 የሚጀምር ታሪክ ነው። ህዝበ እስራኤል በዛ ጊዜ ወደ ሰልፍ የሚወጡበት ጊዜ ነበር እና አገልጋዮቹን ይልካል። እሱ አልሄደም። ዳዊት ወደ ጦር ሜዳ ማለት ነው አልሄደም። ስራ ፈታ፣ በንግስና ቦታ ስራ ፈታ እና ኢዮአብንና አገልጋዮቹን ይልካል። ዳዊት ወደ ሰልፍ አልሄደም። ኢዮአብና አገልጋዮቹን ይልካል እና ከምንጣፉ በምሽት ተነሳና በሰገነት ሲንቀሳቀስ አንዲት ሴት ስትታጠብ ይመለከታል። ቤርሳቤ ትባላለች እና ይመለከታልና ኦኬ ይመኛታል። ከዛም በኋላ አገልጋዮቹን ይጠራና እቺ ሴት ማናት ብሎ ያጠያይቃል እና ያ አገልጋይም የማን ልጅ እንደሆነች የኤልያብ ልጅ ናት፣ ባለቤቷ ደግሞ ኦሪዮን ይባላል ብሎ ይነግረዋል። እዚች ጋር ሲሰማ ዳዊት ያሰበውን ነገር ማቆም ነበረበት። ማን እንደሆነች ሰማ። የኦሪዮን ሚስት ናት። ስለዚህ ባል አላታ በቃ እርሱን እዛች ጋር መዝጋት ነበረበት። ያኔ ቢዘጋ ኖሮ ከዛ በኋላ የሚመጡ ታሪኮች እንዳለ አይመጡም ነበር እና ኬር የሰጠው አይመስልም። ወደ እሷ ማለት ኬር የሰጠው አይመስልም። ወደ እሱ እንድትመጣ ያደርጋትና ወደ እሷ ያገባል። ከዛም በኋላ ትሄዳለች ወደ ቤቷ እና ከጥቂት ጊዜ በኋላ እርጉዝ ነኝ ብላ ጸንሻለሁ ብላ ትነግረዋለች። መልክተኛ ታስልክበታለች። በዛ ጊዜ ያደረገው ወደ ኢዮአብ መልክተኛ ይልካል። አገልጋይን ኦሪዮንን ወደ እኔ ላክልኝ ይለዋል እና ኦሪዮን የቤርሳቤት ባለቤት ማለት ነው። ወደ ማይሄዳን ወደ ንጉስ ዳዊት ይሄዳል። ለማታውቁት ስሙ ግን ለምታውቁ እንደ ክለሳ አድርጋችሁ አስቡት እና ወደ ንጉስ ይሄዳል። ንጉሱም እንዴት ነው ጦርነቱ፣ እንዴት ሰልፉ እንዴት እየሄደ ነው ምናምን ብሎ ይጠይቀዋል ጥያቄ እና ደክመዋል፣ ወደ ባለቤት ግባ ምናምን ብሎ ይለዋል። እሱ ደግሞ የመለሰው መልስ ይገርማል። የእግዚአብሔር ታቦት እና እስራኤል ይሁዳን በድንኳን ሆነው ወንድሞቼ ኢዮአብና የኢዮአብ አገልጋዮች ጌታዬና የጌታዬ አገልጋዮች ሜዳ ላይ ሆነው እኔ እንዴት ይሄንን ፈጽማለሁ?
ወደ ቤቴ ወደ ሚስቴም አልገባም። እሱ እቅዱ የሚጸነሰው ልጅ የኦሪዮን ልጅ እንጂ የኔ ልጅ አይደለም ለማለት ወደ ሚስቱ እንዲገባ ነው ሀሳቡ እና አላደርገውም አለ። ከዛ ብቻ ግን ይሸኘዋል። እሱ ወደ ሚስቱ ሳይገባ ከዳዊት አገልጋዮች ጋር ይተኛል። ከዛም በኋላ ዳዊት ይሰማል ወደ ሚስቱ እንዳልሄደ። ኦኬ በዚህ ካልተሳካ ሁለተኛ ልሞክር አለ። ለምን አልገባም? ከሜዳ እኮ ነው የመጣው እንደዚህ ይለዋል። እሱም አይ ብሎ ይመለስለታል። ከዛ ሁለተኛ ቅዱ ኦሪዮንን ማስከር ነበር። አበላው፣ አጠጣው፣ አሰከረው እና ይልከዋል። ድጋሚ ኦሪዮን ወደ ሚስቱ አልገባም። ምን ያህል ታማኝ ሰው እንደሆነ ይሄ አባት ይሄ ሰው ማለት ነው። ምን ያህል ታማኝ ለጌታው ለኢዮአብም ለዳዊትም ታማኝ የሆነ ሰው ነው። ከዛ ሳይሳካርለት ሲቀር ዳዊት ያደረገው ምንድነው? ኦሪዮንን ማስገደል የፈለገው እና በነጋታው ኦሪዮንን ወደ ኢዮአብ ይመልሰዋል። ሲመልሰው ግን ዝም ብሎ አልነበረም። ደብዳቤ ጽፎ መልእክት ጽፎ ለኢዮአብ ስጠው ብሎ ይልከዋል። እና በሚገርም ሁኔታ ኦሪዮን የሞቱን ደብዳቤ ይዞ ነው እየሄደ ያለው። የጻፈው እንዴት መሞት እንዲያስገድለው ነው። ዳዊት ለኢዮአብ መልእክት የላከው ያ ደብዳቤ ጽሑፉ ኢዮአብ ኦሪዮንን ግደለው፣ እሱ ሳይሆን ያው በአገዳደሉ ጻፈለት። ኦሪዮን ምን አይነት ታማኝ ሰው እንደሆነ ደብዳቤ ምንድን ነው ብሎ ራሱ ከፍቶ አላየ፣ ይዞ ሄደ እና ለኢዮአብ ሰጠው ያ ደብዳቤ እና ኢዮአብም ደብዳቤውን ሲያነበው ኦሪዮንን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተዋግቶም ይሞት ዘንድ ከኋላው ሽሹ። ጽኑ ሰልፍ ወዳለበት ይዛችሁና እሱ ፊት ለፊት ሲሄድ እናንተ ሽሹ በቃ። ከዛም በእንደዚህ አይነት ሁኔታ ኦሪዮን ይሞታል። ከዛ ሚስቱ ይሄን ስትሰማ ቤርሳቤህ ማለት ነው አለቀሰችለት፣ አነባች። ከዛ የሀዘኗ ጊዜ ሲፈጸም ከሚስቶቹ ጋር ዳዊት ቀላቀላት፣ ሚስቱ ሆነች እና ያ ምዕራፍ ሲያልቅ እግዚአብሔርን እንዳሳዘነ ይጻፋል። ምዕራፍ 11 ሲያልቅ ማለት ነው። እና በዚህ ታሪክ ላይ የዳዊት ውድቀት ነው። የሆነ ሰክሰስ ኮርቶ የምናወራበት እንትን አይደለም። ዳዊትን ኮርቶ የሚያወራበት ታሪኩ አይደለም። ይሄ ውድቀት ነው። ዳዊት ስንት ነገር አሳክቶ ብዙ መከራ አባት ነው። በነገራችን ላይ ዳዊት ከልጅነቱ እስከ ንግስናው ብዙ መከራ አይቷል። ይሄ ታሪኩ ደግሞ የወደቀበት የውድቀቱ ታሪክ ነው። እና ዳዊትን ካስተዋልን ሶስቱን የአስርቱ ትእዛዛት ውስጥ ያሉ ሶስቱን ትእዛዛት ነው የጣሰው። የመጀመሪያው የባልንጀራ ንብረት አትመኝ ይላል። ኦሪዮን ባልንጀራ ነው። ባልንጀራ የሚባለው ከአንተ ጋር እንጀራ የተቆረሰ እንዳለ ባልንጀራ ነው። ሚስት፣ ልጆች፣ ባልሽ፣ ልጆችሽ፣ ዘመድ አዝማዶች፣ ጓደኛ ከአንተ ጋር የመብላት እድል ያለው ሰው እንዳለ ባልንጀራ ተብሎ የሚጠራው እና ኦሪዮን ለዳዊት ባልንጀራ ነው። ሚስቱ ቤርሳቤ የኦሪዮን ንብረት ናት እና ነግሮታል። አገልጋዩ ገና እንዳየት እቺ ሴት ማናት ሲል የኦሪዮን ሚስት ናት ተብሎ ተነግሮታል። እዚህ የባልንጀራውን ንብረት ተመኘ። ሁለተኛ አመነዘረ። የህግ ሚስቱ አይደለችም፣ የሰው ሚስት ናት። እዛ ምንድነው አመነዘረ። ሶስተኛ ሰው አስገደለ፣ ንጹህ ደም ማለት ነው። ዳዊት ወደኋላ ታሪኩን ካያችሁ ንጹህ ሰው ሲገል አታዩ፣ ግፍ ሰው ላይ ሲሰራ አታዩ። እንደ ሳኦል እኮ ለ10 ምናምን ዓመት አሳዶታል ዳዊትን ማለት ነው። ምንም ሳያደርግ ዳዊት ሳኦል ላይ ምንም በደል አልፈጸመም። ግን ከአንድም ሁለቴ እግዚአብሔር ለዳዊት ሳኦልን አሳልፎ ሰጡት ነበር። ሳኦልን ግን ሳይገለው ነው የምናገኘው እና ግፍ አይሰራም። እና እዚህ ጋር ንጹህ ደም ሲያፈስ ነው የምታገኙት። እና ሶስቱም ትእዛዝ ነው እንደዚህ የሰረዘው። አሁንም ታሪኩ ይቀጥላል። እግዚአብሔር የዳዊት ከበደለ በኋላ ሰው ይልክለታል። በዛ ጊዜ የነበረው ነቢይ ናታን ነበር። በሳኦል ጊዜ ሳሙኤል ነበር። ዳዊትን የቀባው ሳሙኤል ነበር። ሳሙኤል ከሳኦል ጋር በሚሸሽበት ጊዜ ነው የሞተው። ዳዊት ሳይነግስ በፊት ሳሙኤል ሞቷል። ለማንኛውም ናታን ነበር በዛ ጊዜ ነቢይ። ነቢዩ ናታን ይለቅለታል። ናታን ይመጣና ለዳዊት ንጉሥ ወይ በአንተ ግዛት እንደዚህ ተፈጽሟል። አንድ ባለጸጋ ነበር፣ ብዙ በጎች የነበሩት። አንድ ደግሞ ጎረቤት አለው። ያ ጎረቤት ደግሞ አንዲት በግ ነበረችው
እንደ ልጁ ነው ያችን በግ ያሳደጋት። በጣም ይወዳታል። እንዲህ ብሎ ከነገረው በኋላ የባለጸጋው ቤት አንድ ቀን እንግዳ ይገኛል። እንግዳው በግ መብላት ፈለገ። ያ ባለጸጋ የራሱን በግ መንካት ስላልፈለገ የጎረቤቱን በግ አርዶ ለእንግዳ ይሰጠዋል። እና በዚህ ሰው ላይ ምን ትፈርዳለህ? ለዚህ ሰው ሞት ነው የሚገባው። ይሄ ለድሃው አላዘነለትም። እንደውም 4 በግ ይመልስለት ይስጠው፣ እንደዚህ ብሎ ይናገራል። እና ነቢዩ ናታን በዛ ጊዜ ንጉሥ በራስን የፈረድከው፣ ምክንያቱም አንተ ሚስቶች እኮ አሉት ዳዊት። አንድ ሚስት የነበረችውን አንድ በግ የነበረችውን ያንን አባት ያንን ሰው ሚስቱን ወሰድክበት፣ አንተም ነው ያን ሰው አስገደልከው። እና በራስ ላይ ነው እየፈረድክ ያለው ሲለው፣ ከዛም በኋላ ያው ቅጣቱንም እግዚአብሔር መለመን እንዳለበት እንደዚህ ነግሯል። ዳዊት ወደ እግዚአብሔር ይቅር በለኝ ወደ ማለት ይሄዳል። ይቅር ይለዋል መጨረሻ ላይ፣ ግን ቅጣቱንም ነግሮታል። ከዛ በኋላ በዳዊት ሕይወት ላይ ይህንን ጥፋት ስላጠፋ ምን እንደሚከሰት ናታን ይነግረዋል። እና እግዚአብሔር ይለምናል፣ ይቅር ይለዋል። እንደዚህ ነው የሆነው። ዳዊት በዛ ጊዜ ከቤርሳቤ ከበደለ በኋላ እና ለምን እንዴት እንደሚገናኝ እናገናኘዋለን። ወደ ሌላ ርዕስ ገባች እንዳትሉኝ ነው። ዳዊት ከቤርሳቤ ጋር ከበደለ በኋላ እና ናታን እስከሚመጣ ሰዓት ስታስቡት ደስተኛ ሆኖ እየኖረ ይመስላችኋል? ደስተኛ አልነበረ። ናታን መጥቶ ያንን ምሳሌ ሲነግረው ነቢዩ ናታን መጀመሪያም አልቅስ ያለው ሰው መጥቶ የሆነ ነገር አሳዛኝ ነገር አንድ ሰው ሲነግረው ማልቀሱ አይቀርም በኃይል ማለት ነው። እና ንጉሥ ዳዊት በዛ ሰዓት ደስተኛ አልነበረ። የጭንቀት ህይወት ነው እየኖረ የነበረው። ምክንያቱም እንደኔና እንደናንተ አይደለም። ዳዊት የእግዚአብሔርን ቸርነት፣ ምሕረት፣ በጎነት፣ ይቅርታ፣ ፍቅር ቀምሶ የሚያውቅ ታሪኩ ካያችሁ የእግዚአብሔርን ቸርነት፣ ምሕረት፣ ታላቅነት በብዙ መንገድ ረድቶታል። ያንን ጎልያድ እንዲያሸንፍ ያደረገው እግዚአብሔር ነበረ እና ክብርን ሰጥቶታል። የእግዚአብሔር ፍቅር ያውቃል ዳዊት። እና ኃጢአት መስራት ከእግዚአብሔር መለየት ነው ብለናል። እግዚአብሔር በዛ ሰዓት አጥቶት የተጨነቀበት ጊዜ ነበር። ልክ አሁን ለምሳሌ አንድ ሰው አሁን አዳም ከገነት ተባረረ እንላለና አዳም ከገነት መባረሩ የሚያስብበት መንገድ እና እኛ የምናስብበት መንገድ ይለያያል። ምክንያቱም የገነትን ጣዕም ቀምሶ የሚያውቀው አዳም ከገነት ሲባራል ታላቅ ሐዘን ያዘነው አዳም። ለምን ቀምሶት ያውቃል። እኛ በማጣታችን እኮ እናዝናለና፣ ግን እንደ አዳም አይደለም። አሁን የጦርን ወሬ በዜና በስልካችንን በሶሻል ሚዲያ በምንም ልንሰማ ልናይ እንችላለን። አሁን ወደ መካከለኛ ምስራቅ ጦር ላይ ናቸው። እዛ ጦርነትን ቀምሰው የሚያውቁ እና እኛ የምንሰማው እንለያያለን። ጣዕሙ ይለያያል ለሁለታችን ማለት ነው። ምን ያህል ጦርነት መራራ እንደሆነ ጦርነት ውስጥ ገብቶ የሚያውቅ ሰው ነው የሚያውቀው እንጂ እኛ ዝም ብለን በወሬ የምንሰማው ሰዎች አይደለም። እንደዛ ሆኖ ዳዊት የእግዚአብሔር ፍቅር፣ ቸርነት ቀምሶ ያውቃል። ያንን ያጣው አዝኗል በዛ ጊዜ። ይሄን የምታውቁት በመሰላችሁ የዳዊት መዝሙርን ካነበባችሁ በጣም ግልጥ ነው። ዳዊት መዝሙሮቹ ማለት ነው ሲያዝን አዝኛለሁ፣ ሲደስቻለሁ፣ ስለዚህ እግዚአብሔር ሲርቀው ለመራከኝ፣ እንደዚህ በጣም ግልጥ የሆነ መዝሙር ነው። አንዳንዴ ከማጋ ነው ይሄ ጸሎት ለማን ነው የሚያስብል፣ ለምን ራከኝ ብሎ መሞገስ ራሱ ይጀምራል ዳዊት። እና በጣም ግልጽ ሆኖ ነው ጸሎቱ የሚጸልየው። ያ መዝሙሮችን ስታዩ ብዙዎቹ የሱ ናቸው፣ የእሱ መዝሙሮች ናቸው ብዙዎቹ። እና ግልጥ ነው። እና በጣም ታዋቂ የሆኑ የዳዊት መዝሙሮች አሉ። ሁለቱ ከቤርሳቤ ጋር ከበደለ በኋላ የዘመራቸው መዝሙሮች ናቸው። መዝሙር 6 እና መዝሙር 50 ነው። መዝሙር 6 ላንብብላችሁ፣ ሁለቱንም ማለት ነው። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመቅሰፍትም አትገስጸኝ። ድውይ ነኝና አቤቱ ይቅር በለኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትም አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ ከአጥንቶቼ
ከጠላቶቼ ሁሉ የተነሳ አረጀው። አመፃን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጎስቁሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ ይላል። በቁጣ አትቅሰፈኝ፣ በመቅሰፍትም አትገሥጸኝ ያለ ድውይ ነኝና አቤቱ ይቅር በለኝ። አጥንቶቼ ታውከዋል፣ ነፍሴም እጅግ ታወከች ይላል። ይሄ ከቤርሳቤህ ጋር ከበደለ በኋላ የተጻፈው ነው። መዝሙር 50 እንመልከት። መዝሙር 50 ናታን መጥቶ ካነጋገረው በኋላ ነው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት ኃጢአቴን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ በደሌን አውቀዋለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትም ክፉ አደረግኩ። በነገርህ ትጸድቅ ዘንድ በፍርድም ታሸንፍ ዘንድ እነሆ በኃጢአት ተፀነስኩ፣ እናቴም በአመፃ ወለደችኝ። እነሆ እውነትን ወደድክ፣ የማይናገር ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሤትንና ደስታን አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስም ከኔ አትውሰድብኝ። ደስታን ማዳንን ስጠኝ፣ በጽኑ መንፈስ አጽናኝ። መንገድህ ለኃጥአን አስተምራቸው ዘንድ ዝንጉዎችን ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴን በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮቼን ክፈት፣ አፌንም ምስጋናን ያውራ። መስዋዕትን ብትወድ በሰጠው ነበር፣ የሚቃጠለውን መስዋዕት አትወድም። የእግዚአብሔር መስዋዕት የዋህ መንፈስ ነው፣ የተዋረደውና የዋሃን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌም ቅጥሮች ይታነጹ። የጽድቁን መስዋዕት መባውን የሚቃጠለውን መስዋዕት በወደድክ ጊዜ ያን ጊዜ በመሰዊያዬ ላይ ፍሪዳዎች ይሰዋሉ እያለ ዳዊት ያመሰግናል። እና ድውይ ነኝ፣ ኃጢአቴን አንተን ብቻ በደልኩ፣ በፊትም ክፉ አደረግኩ እያለ ይሄ መዝሙር የተጻፈው ከቤርሳቤህ ጋር በመበደሉ ምክንያት እና ዳዊት ደስተኛ አልነበረም። ከዛ በኋላ ኃጢአት ኢንጆይ ካረከው በኋላ ከጥቂት ጊዜ በኋላ ያው ጸጸት አለ እና ዳዊት ደስተኛ አልነበረም ለማለት ነው። እዚህ ደግሞ የምንረዳው ቅድም ዲፋይን የሚያደርገን ፌል ማድረጋችን ሳይሆን ለፌለራችን የምንሰጠው ምላሽ ነው ብለናል። ዳዊትን በዚህ ታሪኩ ብቻ የምናውቀው ቢሆን ኖሮ አሁን ስሙ እንደሚጠራ የሚታወቅ ይመስላችኋል? አሁን ናታን መጣ። ናታን ከመጣ በኋላ ነገረው። ዲፌንሲቭ ሞድ ውስጥ ቢገባ ኧረ እኔ እንደዚህ አላረኩም ቢል ራሱን ቢከላከል እናንተን ቢል ወርቆ ይቀር ነበር። ለውድቀቱ የሰጠው ምላሽ ነው ዳዊት ያደረገው እና እስከዛሬ እንደው ባይመለስ ኖሮ እስከዛሬ የሰራቸው ወይም ከዛ ፊት የሰራቸው ነገሮች በሙሉ በዜሮ እንደማባዛት ነው። አሁን እኛም እግዚአብሔር ፌል ባረግና ስናረግ በምንም ህይወት መንገድ ይሁን ብቻ ፌል ስናረግ ለሁላችንም ናታናችንን ይልክልናል። ወይ መጽሐፍ ሊሆን ይችላል፣ ወይ መምህር ሊሆን ይችላል፣ ወይ ቤተሰብ ሊሆን ይችላል፣ ወይም ልክ እንደ ያሬድ የሆነ እንስሳም ሊሆን ይችላል። ሰማያት እግዚአብሔር ክብር ይናገረዋል ይላል። በሰማይ ራሱ ሊያስተምር ይችላል፣ በሆነ መንገድ ያስተምራል። ናታንን ይልክልሃል። በዛ ጊዜ ግን ዲፌንሲቭ ሞድ ውስጥ የምትገባ ከሆነ አትመለስም። እና ዳዊት አሁን ናታን መቶ እንዲመለስ ሲነግረው ኧረ እኔ እንደዚህ አላልኩም ብሎ እንደው ቢክድ እዛው ዳዊት አይመለስም ነበር። እና የዳዊት ምላሽ ነው እስከዛሬ ስሙ እንዲጠራ ያደረገው። ለእግዚአብሔር እንደ ልብ ያለው ደረቅ ልብ አይደለም ዳዊት ያለው፣ ለእግዚአብሔር የሚመች ልብ ነው ያለው። እና ዳዊት ስለተመለሰ ነው ዳዊትን ዳዊት ያደረገው። ውድቀቱ ሳይሆን አወዳደቁን አየና በጣም ከባድ ነው። በጣም የሚያሳዝን ታሪክ ነው ታሪኩ። ግን ዳዊት ለወደቀበት ምላሽ መልካም ስለነበር ዳዊትን ዳዊት ብለን እስካሁን ድረስ ስሙን እንድናነሳ ያደረገን። በነገራችን ላይ ያቺ ቤርሳቤህ ሚስቱ ያደርጋታል። ከዛ ያ የተወለደው ልጅ ይሞታል። ከሷ የሚወለደው ቀጣይ ማን እንደሆነ ታውቃላችሁ? ሰለሞን ነው። የቤርሳቤህ ልጅ ነው ሰለሞን፣ ንጉስ ሰለሞን ማለት ነው። እና ወደ ርዕሳችን እናገናኘውና ስታስቡት ዳዊት ከቤርሳቤህ ጋር ፌል ማድረጉ ኢቨንት ነው ወይስ ፕሮሰስ ነው? ኢቨንት ነው ወይስ ፕሮሰስ? ፕሮሰስ ነበር። ምክንያቱም የመጀመሪያ ሚስቱ ማናት ለዳዊት? ሜልኮል ነበረችው።
ሜልኮል የሳኦል ልጅ ናት፣ ሁለተኛ ልጁ ናት። አይ ቲንክ ሁለተኛ ልጁ ናት። ያው ሳኦል ሲያሳድደው ይሸሻል፣ ከቤተ መንግስቱ እንደዚህ ይሸሻል። ሜልኮልን ሳኦል አባቷ ለሌላ ሰው ይድራታል። ዳዊት በነገሰ ጊዜ በዚህም በዛም አድርጎ ያመጣታል ግን ወደ ራሱ። ከዛ በስደት ሳለ አቢጊያ የተባለች ሴት ያገባል። ትንሽ ቆይቶ ደግሞ አኪናሆም እንደዚህ የምትባል ሴት ያገባል። ዳዊት ንግስናው በ7 ዓመት በኬብሮን ይነግሳል፣ 33 ዓመት በኢየሩሳሌም ይነግሳል። አጠቃላይ 40 ዘመን ይነገሳል ዳዊት እና በኬብሮን ልጆች ይወለዱለታል። ሌሎች ሚስቶችንም ያገባል ኬብሮን ላይ ያለ። ዳዊት ሁለተኛ ሳሙኤል ምዕራፍ 5 ላይ እንደምናገኘው ኢየሩሳሌም ሲነግስ የመጀመሪያ እርምጃው ምን እንደሆነ ታውቃላችሁ? ብዙ ሚስት አገባ፣ ልጆችም ወለዳል። ዳዊት ስትራግል ውርቀቱ ምን እንደሆነ ታውቃለህ? ሴት ነው። ፊልም ያደረግበት መንገድ ሴት ነበር። ይሄ ፕሮሰስ ነው። ያኔ እንደው በሜልኮል አንድ ሚስት ኖሮ ቢቆር ኖሮ ወይም እሷን በስደት ተለያዩ እንበል፣ በምርኮ በቃ ተለያዩ፣ ከዛ በአቢጊያ ጸንቶ ቢኖር ኖሮ ቤርሳቤን ሲያዝ ብሎ ሊያልፍ ይችል ነበር። ከዛ የሁሉ ታሪክ ላይ ፈጸም ይችል ነበር እና ኢቨንት አልነበረም ዳዊትን የጣለው። የብዙ ዓመት ፕሮሰሶች ናቸው። ዳዊት ስትራግል የሚያደርግበት መንገድ ነበር ይሄ። ያው እግዚአብሔር እንዳልፈቀደለት የሁሉ ሚስት ሲያገባ ይታወቃል። ብዙ ጊዜ ብሉይ ኪዳን ላይ እግዚአብሔር ብዙ ሚስት ሲያገቡ ይታገሳቸው ነበር እንጂ የእግዚአብሔር ውዴታው ሳይሆን ማለት ደስ የሚለው ፍቃድ አይደለም ብዙ ሚስት ማግባታቸው። ይሄ ደግሞ በአዲስ ኪዳን የለም። ብዙዎቹ አዲስ ኪዳን እንደውም ቅዱሳን ደናግላን ናቸው። አዲስ ኪዳን ላይ አንድም ቅዱስ ወይ ትዳር ኖሮት በአንድ ሚስት በአንድ ባል ትኖራለች ወይም ደግሞ ደናግላን ናቸው። ብሉይ ኪዳን ላይ ግን ይታገሳቸው ነበር እና ዳዊት ይህን ምሳሌ ሁሉ ታሪክ የተናገርኩበት ምክንያት ኢቨንት አልነበረም፣ ፕሮሰስ ነበር። ኢቨንት አልነበረም፣ ፕሮሰስ ነበር እና ፌሊየር ቅድም እንዳለው ሰክሰስ ምንድነው ፕሮሰስ እንደሆነ ሁሉ ፌል ማድረግም ኢትስ ኤ ፕሮሰስ። ሌላኛው people think failure is objective። ኦብጀክቲቭ አድርገው ያስቡታል። ፌሊየር ሰብጀክቲቭ ኦብጀክቲቭ አይደለም። ምክንያቱም አንተ ነህ ሌብል ማድረግ የምትችለው ፌሊየር ነው ብለህ መሰየም የምትችለውና ሌሰን ተምሬበት እነሳለሁ ብለህ የምታስበው አንተው ራስህ እስከሆነ ድረስ ኦብጀክቲቭ አይደለም፣ ሰብጀክቲቭ ነው። ሌላኛው people think failure is the enemy። ኤነሚ የሆነ ጠላት አድርጎ ያስቡታል። ልክ እንደ ቫይረስ፣ ልክ እንደ በሽታ ነው ሰው ፌሊየር ነው የምንሸሸው። ነገር ግን እንደ ወዳጅ መቁጠር አለብን ፌሊየርን። ምክንያቱም በህይወት ውስጥ ምንም ነገር ማሳካት ከፈለግ መውደቅ መነሳት የግዴታ ነው። እንደሚኖር ካመንክ መውደቅ፣ ስለዚህ ወዳጅ ማድረግ ነው ያለብኝ፣ እንደ ጠላት ማየት የለብህም ማለት ነው ፌሊየር። ሰዎች ብዙ ጊዜ ከተመለከተ የሆኑ ታሪካቸውን ባዮግራፊያቸውን ሰዎች መድረክ ላይ ወጥተው እንደዚህ ሲያወሩ ያኔ የወደኩት ውድቀት ነው ይህንን ማንነቴ እንድገነባ የሚያደርግ ብለው ሲናገሩ እንሰማለን። በተለይ ደግሞ አንድ ሰው ፌል ሲያደርግ ኑሮ ዝም ብሎ ሲኖር ካራክተር ቢልድ ከሚያደርግ ይቅርና ከወደቀ በኋላ ካራክተር ቢልድ የሚያደርገው ማንነቱ ይሻላል። ስለዚህ እኔ እንደዚህ ሆኜ እንድወለድ ያደረገኝ ያኔ ፌል ያደረኩት ነገር ነው ብለው ይናገራሉ። ስለዚህ እነኚህ አቺቨሮች ብዙ ጊዜ ፌሊየርን እንደ ጠላት እንደ ኤኒሚ ሳይሆን እንደ ወዳጅ ነው የሚያዩት። ምክንያቱም ብዙ ነገር እንደሚጠቀሙበት ስለሚያውቁ ማለት ነው። ውድቀትን ዘወትር የሚሸሹ ሰዎች ውድቀትን ሳይሸሹት ኦቨርካም አድርገው በትክክለኛው መንገድ ሪስፖንስ አድርገው ህይወታቸውን የቀጠሉ ሰዎች የነሱ አገልጋይ ይሆናሉ፣ የነሱ ተቀጣሪ ይሆናሉ። ገብቷቸዋል? ውድቀትን ዘወትር የሚሸሹ ሰዎች ምንም የህይወት ኤክስፔሪየንስ እያገኙ አይደለም። ስለዚህ ፌል አድርገው ህይወት ኤክስፔሪየንስ ኖራቸው የሄዱ ሰዎች የነሱ አገልጋይ የሚሆኑት እነኚህ
ፌሊየርን የሚሸሹ ሰዎች ናቸው። ስለዚህ የትኛውም ሰዎችን ኦብዘርቭ ብናደርግ ሃይ አቺቨሮችን ማለት ነው ሚስቴክን እንደ ኤኒሚ ፌሊየርን እንደ ኤኒሚ ያዩት። ስለዚህ ፌሊየር ኢዝ ናት ዘ ኤኒሚ እንደ ወዳጅ ማየት አለብን። ሌላኛው ፌሊየር ኢዝ ናት ፐርማነንት አይደለም። አሁን እስከ ዛሬ በህይወታችን ሁላችንም ወርቀናል። ማንም ያልወደቀ ሰው የለም አይደል? ፐርማነንት ነው፣ አልፏል፣ ሄዷል። የሆነ ትልቅ ጠባሳ ኖሮብን ከዛ ጠባሳችን የማንድን ይመስለናል። እንደዛ አይደለም። ፌሊየር ዘ ፋይናል በቃ ፋይናል ነው ብለን ልናስብ እንችላለን። እንደዛ አይደለም እና ያ ማየት የምንፈልግበት መንገድ ይሆናል ማለት ነው። በእንደዚህ አይነት መልኩ ነው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ከቁጥር 11 ላይ እንደዚህ የሚል ኃይለ ቃል አለ። ይህንንም የምል ስላጣው አይደለም፣ ያለኝ እንደሚበቃኝ አውቃለሁ። እኔ ችግሩን ምቾቱንም እችላለሁ፣ ራቡንም ጥጋቡንም ማዘኑን ደስታን ሁሉን በሁሉ ለምጄዋለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያለ ይናገራል። የፊልጵስዩስ መልእክት ማለት ነው የተጻፈው እስር ቤት ውስጥ ነው። ቅዱስ ጳውሎስ መልእክቱን የጻፈው እስር ቤት ሆኖ ነው። መልእክቱን ብታዩት እስር ቤት የሆነ አይመስልም። የሆነ ደሴት ለማለት ቢሽ ዳር ምናምን ቁጭ ብሎ እየተዝናና የተጻፈው ነው ይመስላል። መልእክቱ እንዳለ የእስር ቤት መልእክት አይመስልም። በተደጋጋሚ ወደ 16 እንደዚህ የሚጠጋ በጌታ ደስ ይበላችሁ እያለ ስለጻፈ እንደውም የደስታ መልእክት ተብሎ ራሱ ይጠራል። እና ቅዱስ ጳውሎስ እስር ቤት ሆኖ እንደዚህ አይነት አመለካከት እንዲኖረው ያደረገው ምንድን ነው? እስር ቤት ሆኖ እንደዚህ አይነት አመለካከት እንዲኖረው ያደረገው ምንድን ነው? ችግሩ ላይ ብቻ እያተኮረ አይደለም። ከችግሩ በላይ የሆነውን እግዚአብሔርን እያየ ስለሆነ ነው። በነገራችን ላይ ምንም አይነት ችግር ውስጥ እንግባ፣ ችግሩን ብቻ የምናይ ከሆነ ችግሩ ሂውጅ ሆኖ ነው የሚታየን። ሁሉን ቻይ የሆነውን እግዚአብሔር ማየት ስትጀምር ችግሩ ኢምንት እየሆነ ይታያል። እና ቅዱስ ጳውሎስ እንደምታውቀው ከፍታን ያውቃል፣ ዝቅታን ያውቃል። በዛ ጊዜ የሮማ ሲቲዝንሺፕ ማግኘት እኮ ልክ አሁን አሜሪካ ሲቲዝንሺፕ ተብሎ ይካበድለታል። በዛ ጊዜ ሮም ናት ታላቅ፣ የሮማ ዜግነት ያለው ነው። በሊቅ ነው፣ የኦሪት ሊቅ በሉት። በዛ ጊዜ ገማሊያ የሚባል ታላቅ መምህር አለ። ከሱ እግር ቁጭ ብሎ የተማረ ሰው ነው። ሃይ ክላስ ውስጥ ይመደባል። ሰው ከፍታንም አይቷል፣ ዝቅታንም አይቷል፣ ረሃብን አይቷል፣ ጥጋብንም ተመልክቷል፣ መደብደብንም ተመልክቷል፣ መደብደብንም ተመልክቷል። ለመናገር ክርስቲያኖችን ያሳድ ነበረ። እሱም ደግሞ ክርስቲያን ከሆነ በኋላ ከሚሳደሩት መሀል ሆኖ ነበር። እስር ቤት ገብቷል፣ ወጥቷል። ብዙ ጊዜ እንደው በህይወቱ መጨረሻ ላይ ቅዱስ ጳውሎስ ሰውነቱን ብታዩት የሆኑ ጠባሳዎች በጣም ብዙ ቦታ ይኖራሉ። ያልታከሙ ቁስሎችም ልታገኙ ትችላላችሁ። ቅዱስ ጳውሎስም ማለት ነው። እንደው የሆነ ሰዓት ስለ ክርስትና ከማስተማሩ የተነሳ ከከተማ አውጥተው ወግረውት ነበር። በድንጋይ ወግረውት እና ያቆማሉ መውገራቸውን። የሚያቆሙት አዝነውለት አይደለም፣ የሞተ መስሏቸው የሚያቆሙት። እሱ ግን ተነስቶ ገና ተመልሶ ወደ ስለ ክርስቶስ መስበክ ይጀምራል። እና ይሄ አባት እነኚህ ነገሮች ሁሉ መከራዎችን በሙሉ እንደዚህ እንዲያይ እስር ቤት ሆኖ ደስ ይበላችሁ ብሎ እንዲጽፍ ያደረገው ኃይልን በሚሰጠኝ በክርስቶስ ሁሉ ይችላል እንዲናገር ያደረገው እይታው ነበር። እና እኛም ፌሊየርን ፐርማነንት ነው ብለን የምንወስነው የኛው እይታ ነው። ኤነሚ ነው ብለን እንድናስብ የሚያደርገው የኛው እይታ ነው። የኛው እይታ ይሆናል ማለት ነው። ወደፊት የሮጡ ህይወታቸውን ለማሳካት የሚሄዱ ሰዎች ማለት ነው ፌል ማድረግ ሬጉላር የሆነ አክቲቪቲ እንደሆነ ያውቃሉ። ከዚህ ይወድቃሉ፣ ራሳቸውን ያረግፋሉ፣ ሩጫቸውን ይቀጥላሉ። እነኚህ የሚያዩበት ኮንሰፕት እይታቸው፣ መነጽራቸው ጥሩ ስለሆነ ማለት ነው። ርዕሳችንን ከመቀጠላችን በፊት ግን ብዙ ሰው ሰብስክራይብ ሲያደርግ ነው የሚያየው። የዩቲዩብ አልጎሪዝምን ስመለከት ሰብስክራይብ አድርጎ ከሚያይ ሰው እና ሰብስክራይብ አድርጎ ከማያይ ሰው ሰብስክራይብ አድርጎ የማያይ ሰው ብዙ ስለሆነ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ወደ ርዕሳችን እንመለስ። ስለዚህ ፌሊየር በአጭሩ የምናይበት ኮንሰፕት ነው። ሪስፖንሳችንን የሚወስነው ያም ሪስፖንሳችን ደግሞ የእኛን ማንነት ቅርጽ እየሰጠ
ይሄዳል። ወይ ሉዘር ሆነ እንድኖር ወይ ደግሞ አቺቨር ሆነ እንድንኖር የሚያደርገን ያ ሪስፖንሳችን ይሆናል ማለት ነው። ስለዚህ ኢረርም ኔጋቲቭ የሆኑ ኤክስፔሪንሶችም የየዕለት ተዕለት የሆነ ሬጉላር ላይፍ ውስጥ የሚገጥሙን ነገሮች ነን ብለን ማመን፣ ከዛም ባር ስንርቅ ደግሞ ሪስፖንስ ማድረግ በትክክል። ስለዚህ የሁላችን የእያንዳንዳችን ምርጫ ነው። ብዙዎቻችን በአንድ ቀን ኦቨርናይት የሆነ ከእንቅልፋችን ስንነሳ ሀብታም ሆነን ራሳችንን ማግኘት እንፈልጋለን። ዘ ጉድ ኒውስ ኢዝ ሃልፍዌይ ሄደናል። እሱም ከእንቅልፍ መነሳት ነው እንጂ ሀብታም ሆነን አናገኘው። እና እያንዳንዳችን የምንመርጠው ምርጫ ነው፣ ፌል አድርጎ መቅረትም መነሳትም። ስንወርቅ በሚገርም ሁኔታ ቶሎ ብሎ በህሊናችን የሚመጣው ነገር ምን እንደሆነ ታውቃላችሁ? አም ፌሊየር ማለት ወይም የሆነ ፖዚቲቭ የሆነ ስሜቶች አይመጡብንም ህሊናችን ውስጥ እና አም ፌሊየር ብለን ራሳችን አይደንቲቲያችን እንደዛ ነው ብለን እንድናስብ ያደርገናል። እንደዛ ደግሞ መሆን የለበትም። እና አይደንቲቲያችን ራሱ ኮንፊውዝድ እንሆናለን። ፌል ስናደርግ አም ፌሊየር የሚል ሀሳብ ህሊናችን ውስጥ ስለሚመላለስ አይደንቲቲያችን ራሱ ኮንፊውዝድ ማን እንደሆነ ራሱ እየጠፋብን ይሄዳል። እንደዛ መሆን የለበትም። እናም ደግሞ የሆነ ጉዞ ጀምረናል እንበልና ለምን እንደጀመርን ራሱ ይጠፋብናል። የሆነ ቢዝነስ ጀመርኩ፣ የሆነ ነገር ማሳካት ፈለኳ፣ ፌል በተደጋጋሚ ባልኩ ቁጥር ከፌሊየር ወደ ፌሊየር ከሆነ ህሊናዬ ውስጥ ቢመላለስ አይደንቲቲ ራሱ ይዛባብኛል። እናም ለምን እንደጀመርኩ ራሱ ይሄ ነገር እየጠፋብኝ ይሄዳል። እንደዚህ መሆን የለብንም። ይህንን በጥሩ ምሳሌ ለማስረዳት አይደንቲቲያችንን ማስታወስ፣ ለምን እንደጀመርን እንዲሁም ማን እንደሆን ማስታወስ እንዳለብን በጥሩ ምሳሌ እንረዳው ከተባለ በጠፋው ልጅ ታሪክ እንረዳው። ይሄን ነገር የጠፋው ልጅ ታሪክ ሁላችንም እናውቃለና ሉቃስ ወንጌል ምዕራፍ 15 ጀምሮ ያለ ታሪክ ነው። እንዳለ ታሪኩ ያው ፈሪሳውያን አሁንም በድጋሚ ኃጢአተኞችን ለምን ትቀበላለህ ብለው ቅድም እኔ ባለመድኃኒት ነኝ ብሎ እነሱ በሽተኞች ናቸው፣ እኔ መድኃኒት ነኝ፣ ስለዚህ መድኃኒት ያስፈልጋቸዋል ሄድኩኝ ነው ያላቸው። አሁን በተደጋጋሚ ነው የሚጠይቁት ይህን ጥያቄ፣ ለምዶ ከኃጢአተኞች ጋር የምትውለው የምትበላ ኃጢአተኞችን ለምን የምትቀበለው ሲል በምሳሌ ደግሞ ማስረዳት ይጀምራል። አንድ የጠፋ በግ፣ አንድ የጠፋ ዲናር እና አንድ የጠፋ ልጅ። ሉቃስ ወንጌል ምዕራፍ 1 ቢጀምረው እንደዛ ነው። የጠፋ እንደ በግም እንደ እንስሳም ብትጠፉ ፈልጋችኋለሁ፣ እንደ ቁስ ዲናር ቁስ ነው፣ እንደ ቁስ ራሱ እንደ ዕቃ ብትጠፉ ፈልጋችኋል፣ እንደ ሰው ብትጠፉ ራሱ ፈልጋችኋለሁ እያለ ነው። እና እኛ ትኩረታችን የጠፋው ልጅ ላይ ነው። እና የጠፋው ልጅ ታሪክ አንድ አባት 2 ልጆች ነበሩት። ሁለተኛው ልጅ አባቱ ጋር ይመጣና ድርሻዬን ስጠኝ ይለዋል። ድርሻዬን ስጠኝ ምን ማለት ነው? ይሄ አባቱ ጋር መጥቶ ምራቅ እንደመጥፋት ነው። ምክንያቱም ማንም የትኛውም ልጅ አባቱ በሕይወት እያለ ውርስ ነው ስጠኝ ነው፣ የእኔ ድርሻ ማለት ውርሴ ነው፣ ውርሴን ስጠኝ አይልም። የትኛውም አባት ደግሞ አይቀበልም። እስቲ ያስቡት ወንዶች፣ የምትሰሙ ወንዶች በሕይወት ዘመናችሁ ሁሉ ያጠራቀማችሁት ገንዘብ አለ። በላባችሁ በወዛችሁ አጠራቅማችሁ በእርጅናችሁ ዘመን እንበል ልጃችሁ መጥቶ በሕይወት እያላችሁ አላረጃችሁም እንደው ብቻ የሆነ ስራም እየሰራችሁ ነው። ብቻ የሆነ ሰዓት ልጃችሁ መጥቶ ድርሻዬን አባዬ እንድትሰጠኝ እፈልጋለሁ ቢል ይሄ ስድብ እኮ ነው። ልጁ በሌላ አባባል ምን እያለ ነው? 1 ዓመት ጠበቅኩ፣ 5 ዓመት ጠበቅኩ አልሞትክም፣ ዓመት ጠበቅኩ አልሞትክም፣ 6 ወር ጠበቅኩ አልሞትክም፣ 2 ወር ጠበቅኩ አልሞትክም፣ እንግዲህ ከዚህ በላይ አልታገስም፣ በሕይወት እያለን ብትሰጠኝ አይጨቀኝም ስለአንተ ስሜት እንደማለት ነው። በሚገርም ሁኔታ አባትየው ግን ይሰጠዋል። አባትየው ድርሻውን ይሰጠዋል። ድርሻውን ከሰጠው በኋላ ልጁ የሚያደርገው ነገር ሩቅ አገር ሄደ ነው የሚለው። አባቴ ሲሞት ራሱ እንድቀብረው እዚህ አካባቢ ልኖር አላለም፣ ሩቅ አገር ሄደው። በዛ ዘመን ይሄ ምሳሌ ነው፣ ትክክለኛ ታሪክ አይደለም። ምሳሌ ቢሆን ራሱ በዛ ዘመን ቻው ከተባባላችሁ ቻው ነው። ፌስታይም የለም፣ ቴክስት አትላላኩም፣ ስልክ አትደዋወሉም። አንድ ሰው ደህና ሁን ከተባላችሁ ሌላ ሀገር ከሄደ የመገናኘት እድላችሁ 0.000 ምናምን ነው። ከዚህ አባቴ ቢናፍቀኝ ብሎ ራሱ እዛ አካባቢ አልኖረም፣ ጥሎት ነው ሄደው፣ ሩቅ ሀገር ነው ሄደው። እና ሩቅ ሀገር ሄዶ የአባቱን ገንዘብ የሱ ራሱ ገንዘብ ራሱ አይደለም በተነው ነው የሚለው። ኢንቨስት አላደረገም፣ የሆነ ስራ ልስራበት አላለም፣ ንግድ ልጀምር የሆነ ነገር አላለም፣ ገንዘቡን በተነው ነው የሚለው።
ከዛ በዛ ሀገር ረሃብ ተከሰተ፣ ገንዘቡ አልቋል፣ ይሄ ልጅ ስራ አያውቅም፣ ስለዚህ የእሪያ ጠባቂ ሆነ ይላል። ከዛ ከመራቡ የተነሳ የእሪያ ምግብ እስከመመኘት። እሪያ እኮ ማለት አሳማ ምን እንደሚበላ እናውቃለን። ቆሻሻ አካባቢ ነው የሚገኘው። ለአሳማ የሚሰጠው ምግብ ቆሻሻ እና ቆሻሻ እስከመመኘት ነው የደረሰው። ይሄ ልጅ ከአባቱ ተለየ፣ ያም ውድቀት ነው። አረ እንደውም ከአባቱ ንብረቱን ማለት ድርሻዬን ልውሰድ ብሎ ማሰብ ራሱ ውድቀት ነው። ሞራሊ ወርቋል ልጁ። ከዛ አባቱን ሩቅ ሀገር መሄድ ትቶ እሱም ውድቀት ነው። ከዛ ገንዘቡን መበተኑ ውድቀት ነው። ከዛም በኋላ ከስራ ደግሞ ምንድነው አሳማ ጠባቂ መሆኑ ውድቀት ነው። ከዛ የአሳማ ምግብ እስከመመኘት አልበላም፣ ግን መመኘት ድረስ ነው የደረሰው። ይሄ ልጅ ከፌሊየር ወደ ፌሊየር ወደ ፌሊየር ነው እየተሸጋገረ ሄደው። ስታስቡ ኮንፊውዝድ ሆነ አይመስላችሁ? በጣም ኮንፊውዝድ ሆነ። ያ ልጅ ግን ይመለሳል። ታሪኩ እናውቃለን። ይመለሳል፣ አባቱም ይቀበለዋል። እንዲመለስ ያደረገው ምንድን ነው? እንዲመለስ ያደረገው ምንድን ነው? መጽሐፍ ቅዱስ ወደ ራሱ ሲመለስ፣ ወደ ልቡ ሲመለስ ማለትም ማን እንደሆነ ነው ያስታውሰው። የአባቴ ልጅ ነኝ ነው። በአባቴ ቤት እንጀራ የሚተርፋቸው ብዙ አገልጋዮች አሉ። ከልጅ አልፎ ሰራተኞች በልተው፣ አገልጋዮች ራሱ በልተው ከአገልጋዮች እንጀራ ይተርፋል። የአባቱ ማንነት፣ የአባቱ ቸርነት። ሰው እኮ ባለሀብት የሆነ እሱ ለአገልጋይ እኮ ምግብ ይከለክላል። እሱ የበላውን የሚሰጠው። ባለሀብት የሆነ እሱ አገልጋዮቹን የሚሰሩለት ሰራተኞች የሚጨቁን ማህበረሰብ ነው ያለው። ይሄ ሰው ደግ ከመሆኑ የተነሳ ለልጅ ተርፎ አገልጋዮቹን ሰራተኛውን በተገና ይተርፋል። የአባቴ ቤት ጸጋ ትዝ አለው። አባቱ ማን እንደሆነ እራሱን እኔ አባቴ ልጅ ነኝ፣ ስለዚህ መነሳት አለብኝ። እንዲነሳ ያደረገው ማንነቱን ማስታወሱ። ብዙ ጊዜ ከውድቀት ወደ ውድቀት ስንሸጋገር ማን እንደሆነን ይጠፋብናል። ምክንያቱም የሆነ አንድ ውድቀት የሆነ ማንነትን እየነፈገ ይሄዳል። አንድ ውድቀት ጋር አሁን ስትወድቅ የሆነ ማንነት እየተነሳ ማነኝ ብለህ ራስ መጠየቅ ትጀምራለህ። ምንድን ከዛሬ ዓመትና አሁን ምንድን ነው ልዩነቱ? የሆነ ጉዞ እየሮጥክ ከሆነ የሆነ ነገር ማሳካት ከፈለክ ራሱ በተደጋጋሚ በወደኩ ቁጥር ለምን እንደጀመርክ ራሱ ግራ ይገባሃል። እና ይሄ ልጅ እንዲነሳ ያደረገው ማንነቱን ማስታወሱ ነበር፣ አባቱን ማስታወሱ ነበር። እኛም ያው በመንፈሳዊ እንውሰደው ከተባለ ስንወድቅ አባታችን እጁን ከፍቶ ሁሌ እንደሚጠብቀን ስናስታውስ እንነሳለን። ይህንም በእርግጠኝነት እንናገር። ስኬት ላይ የደረሱ ሰዎች ብዙ ምክንያት ማቅረብ ይችላሉ፣ ራሳቸውን እንደ ፌሊየር ለማየት ማለት ነው። ምክንያቱም እኛ 2-3 እንሞክርና አሜ ፌሊየር ብለን እንናገራለን አይደል? እነሱ አሁን ቅድም ቶማስ ኤዲሰንን አየና፣ ሰውዬው እኮ ወደ 1000 የሚጠጋ ሙከራዎች ነው ያደረገው። ራሱ ግን እንደ ፌሊየርም አላየም። እኔ ፌል ማለት የማይሰራበትን መንገድ አወቅኩ እንጂ እንደ ፌሊየር ራሱ አልወስደውም ብሎ ነው የተናገረው። እነሱ በቂ ምክንያት አላቸው አሜ ፌሊየር ብለው ለማሰብ። የእነሱ ምላሽ ግን ለፌሊየራቸው የሚመልሱ ምላሽ ይለያል ከኛ። ፌል ያደረጉበትን ነገርና ራሳቸውን ለይተው ነው ቢያዩት። ኦኬ አይ ፌል አት ዱይንግ ሰምቲንግ እና ቅድም እንዳለው አይ ፌልድ አት ዱይንግ ሰምቲንግ በማለትና አሜ ፌሊየር በማለት መካከል ሁለቱ ልዩነት አላቸው። እነሱ አይደንቲቲያቸውን ለየት አድርገው ነው የሚያዩት። የሚያስቡት የውስጣቸው ስትሬንግስ ነው እንጂ በሚያቀርቡት ፐርፎርማንስ አለ። ፐርፎርማንስ በደጋገሙ ቁጥር እያደገ የሚል ነገር ነው። ትዕግስት ኖረን ከቆየ ማለት እዛ ነገር ላይ ፐርፎርማንሳችን እያደገ የሚሄድ ነገር ነው። እነሱ የራሳቸው ማንነት በፐርፎርማንሳቸው ሳይሆን ውስጣቸው ባለው ወርዝ ስትሬንግዝ ላይ ይወስኑታል። ስለዚህ እንደዚህ ብለን እናስብ። no matter where we fail in life, how many mistakes we make, we don't devalue our worth as a person and say God uses people who fail. አሁን ቅድም በመጽሐፍ ቅዱስ ታሪኮችን ካየን የወደቁ ሰዎችን በጣም ይጠቀማል እግዚአብሔር። የወደቁ ሰዎችን ሲጠቀም እናያለን። አሁን ቅዱስ ጳውሎስ ኃይሌ በድካም ይገለጣል ይሎ ነበር። በቅዱስ ጳውሎስ ድካም የእግዚአብሔር ኃይል እየተገለጠ ይሄዳል። እኛ ድክመቶቻችን ናቸው ብለን ከሱ ልንደብቅ የምንጥረው ነገሮች እግዚአብሔር ዩዝ ያደርገዋል፣ ሚስቴኮቻችንን ይጠቀምበታል። እና እኛ ከነ ችግሮቻችን እግዚአብሔር ይፈልገናል ለማለት ነው። እና ብዙ ጊዜ ፌል ስናደርግ
በህሊናችን ፖዚቲቭ አቲቲዩድ ለማምጣት በጣም ይከብዳል። አይደንቲቲያችን ራሱ ብዥ ይልብናል ብለናል። ተስፋ የሚያስቆርጡ ነገሮች ብዙ ነገር ሲመጡ አይደንቲቲያችን ብዥ ብሎን ፌሊየር ብለን እንድናምን የሚያደርጉ ብዙ ሰርከምስታንቶች ይመጣሉ እና ፖዚቲቭ የሆነ አቲቲዩድ ለማምጣት ትንሽ ይከብዳል። ቅድም እንዳለው ብዙ ጊዜ ስንሞክር ፌል ስናደርግ ሰብኮንሽስሊ ህሊናችን ውስጥ የሚመጣው ኩዊት ማድረግ ነው ብለናል። ኩዊት ማድረጋቸው ራሱ ከብዙ ጊዜ በኋላ እሱ ነገር አቋረጥኩ እንዴ ልንል ራሱ እንችላለን። ወይ ደግሞ ኤክስኪውዝ ማቅረብ እንፈልጋለን፣ ጀስቲፋይ ማድረግ እንፈልጋለን ጉዳዩ። ቅድም በመጠጥ ምሳሌ እንደሰጠው 21 ነኝ ወይ ሌጋሊ እኮ ይፈቀድልኛል ችግር የለም ብለን እዛ ውስጥ ተዘፍቀን እንድንቀር ያደርገናል። እና ፌሊየር አንድን ነገር ጎትቶ እንደሚያመጣ ፌሊየር የሚያመጣው ሼምን ይዞ ይመጣል። ሼም የፌሊየር ውጤት ነው። ሼም ኢዝ ኤ ፊር ኦፍ ዲስኮኔክሽን። ሰዎች ይሄንን ነገር ወይም የፌል ያደረኩትን ነገር ቢያውቁ ከዚህ ማህበረሰብ፣ ከዚህ ግሩፕ፣ ከጓደኞቼ ምናምን ዲስኮኔክት ስለመሆን በቃ ከኔ ጋር ተቀብሮ ይቅር እና ዝም ልበል። ሼም የፌር ልጅ ናት ማለት ሼም የፌሊየር ልጅ ናት። if people knew certain thing about you they don't want to be my friend እንደዚህ ብሎ ሀሳቦች አለው። ሼም እሷ ናት። ብዙ ሼም ይዘን ነገር በአንደበታችን አውጥተን አንናገርማ። እርሱ ሲነሳ ራሱ ምቾት አይሰጠንም። ስለዛ ጉዳይ ሲነሳ እኛ የዛ ሰለባ እንዳልሆንን አድርገን የሆነ ታፍ መስለን ለመታየት እንሞክራለን። ይህንንም ሼምን ማለት ነው ስሜቱን መገላገል ስለምንፈልግ በተለያዩ ነገሮች ነም ለማድረግ እንሞክራለን እንጂ ስሜቱን ፊዚካሊም ኢሞሽናሊም ፊል እንድናደርገው አንፈቅድም ለራሳችን። አሁን ለምሳሌ ሰው ሱስ ውስጥ የሚገባው የሆነ ነገር ፌል ሲያደርግ ብዙ ጊዜ ለዚህ ሰለባ ይሆናል። የሚበላ የሚጠጣ ነገር ብቻ አይደለም፣ የሚቀመጥ ምናምን ነገር ብቻ ላይሆን ይችላል። እንቅልፍ ራሱ ሱስ ሊሆን ይችላል። ፌል ባደረግን ቁጥር የሆነ የምንደበቅበት የሆነ ነገር አለ ወይ ስክሮል ማድረግ ወይ ቱማች የሆነ ፊልሞችን ማየት ምናምን ሊሆን ይችላል። ሁላችንም የምንደበቅበት የሆነ ነገር ይኖረናል እና የምናደርግበት ማለት ነው ፌሊየራችን። ያም ደግሞ እንደዚህ ነም ባረግን ቁጥር የግራቲቲዩድ የሆነ ድብርታም ሰው ነው የሚሆነው። የግራቲቲዩድ የጆይ የሆነ አዳዲስ ነገር የመሞከር የቢሎንግነስ የክሬቲቪቲ እነኚህ ፊሊንጎች እየቀነሱ ቀስ በቀስ ይሄዳሉ። ከህይወት ትርጉም መካከል አንዱ ምን እንደሆነ ታውቃላችሁ? ከሰው ጋር ኮኔክት ማድረግ ነው። ሰው በህብረት መኖር ያለበት ሰው ነው። እንደ ክርስትና ያው ክርስትና ራሱ የህብረት ሃይማኖት ነው እንጂ የሆነ ግል ይዘህ የምትሮጥበት አይደለም። በህብረት እየሮጥክ መንግስተ ሰማያትን መውረስ ከክርስቶስ ጋር አንድ መሆን ነው የሃይማኖቱ መሰረት ራሱ። በአጠቃላይ የህይወት ትርጉም ከሰው ጋር በሰላም መኖር ኮኔክት ማድረግ ነው። አሁን ለምሳሌ እግዚአብሔር አምላክ አዳምን ከፈጠረ በኋላ ብቻውን ይሆን ዘንድ መልካም አይደለም ብሎ ነበረ ለሔዋን ሳትመጣ በፊት ማለት ነው። ያ ለትዳርም ነው። ብዙ ሰዎች ለትዳር ነው ምሳሌ የሚሰጡት። ከዛ ኮንቴክስት ውጪ ስናየው ደግሞ ብቻውን ይሆን ዘንድ የሰው ልጅ መልካም አይደለም፣ አጠገቡ የሆነ ሰው ያስፈልገዋል። በትዳር ብቻ አይደለም። አሁን አጠገቡ ስል በትዳር ብቻ አትመርኩ። እንደ አጠቃላይ ሰው ለብቻው እንዲሆን የተፈጠረ ፍጥረት አይደለም እና ሰው ዲስኮኔክት ባደረገው ቁጥር ፌሊየር ሼምን ታመጣለች። ቅድም መጀመሪያ እንዳነሳ ነው ፌል ያደረግንባቸውን የህይወት መስኮቻችንን ለሰው መናገር ደስ አይለንም ብለናል። ያችኑ ሼም እያመጣች ነው የምትሄደው። ቀስ በቀስ ከሰው አይሶሌሽን ወይም ዲስኮኔክት እያደረግን እንሄዳለን። ከዛ እና የምናደርግበት የተለያዩ ነገሮች ውስጥ እንገባለን። ከዛ ማንወጣበት የሆነ ሉፕ ውስጥ እንገባለን። the only difference between those people who have belongingness ያላቸው እና የሆነ ዲስኮኔክት የሚያደርጉ ሰዎች፣ ሁለቱም ፌል ያደረጉ ሰዎች አድርጋችሁ አስቡ። አንዱ ዲስኮኔክት ያደርግ ህይወቱን ይቀጥላል፣ አንዱ ደግሞ ዲስኮኔክት እያደረገ ይሄዳል። እና በሁለቱ መካከል ያለው ልዩነት ምንድን ነው ታውቃላችሁ? አንደኛው I'm worthy of being loved ብሎ የሚያስብ ነው። አንደኛው ዲስኮኔክት ሲያደርግ እኔ አይገባኝም ብሎ የሚያስብ ሰው።
አሞርዚ ኦፍ ቢሎንግነስ፣ አሞርዚ ኦፍ ላቭ እንደዚህ ብሎ የሚያስቡ ሰዎች ፌል አድርገው ራሱ ዲስኮኔክት አያደርጉ። አምናት ወርዚ ብሎ የሚያስቡ ደግሞ ቀስ በቀስ አስበው ራሱ ዲስኮኔክት አድርጎ እና የሚያደርግበት የሆነ ነገር ውስጥ ይቆያል። እስከሚወጣ ደግሞ ጊዜ ይፈጅበታል። እኚህ ሰዎች እናምን ማያደርጉትም ዲስኮኔክት ማያደርጉም ፊል አድርገው ያልፋሉ። እነኚህ ኮመን የሆኑ ባህሪያት አላቸው። እነኚህ ሰዎች ሴንስ ኦፍ ወርዚነስ ያላቸው ካሬጅ አላቸው። ካሬጅ ማለት ቴሊንግ ዩር ስቶሪ ዊዝ ኦል ዩር ሃርት ላይክ ያስፈራል። ማንም ይፈራል ፌል ያደረገበትን ነገር መናገር። ግን ራሳቸውን ከራሳቸው ፐርፌክሽን አይጠብቁም። ፊልም እንደሚያደርጉ መጀመሪያ ያውቃሉ። ድክመትን በአንደበት ስታወጣ እየፈራህ የምታወጣው ነገር ነው። ካሬጅ አላቸው እኚህ ሰዎች። ሁለተኛ ኮምፓሽን አላቸው። ለራሳቸውም ካይንድ ናቸው፣ ለሰውም ካይንድ ናቸው። አንድ ሰው እኮ እና የሚያደርግበት ነገር ውስጥ ሲገባ ካይንድ አይደለም ለራሱ። ምክንያቱም እንደሚጎዳው ያውቃል። ሰው ራሱን ወደደ የሚባለው የሚጎዳውን ነገር ሳያደርግ ሲቀር ነው። ራስ ወዳድ መሆንና ራስን መውደድ መካከል ልዩነት አለ። ራሱን የሚጎዳ ነገር ማያደርግ ከሆነ ራሱን ይወዳል። ሰው ራሱን ከወደደ ደግሞ ካይንድ ከሆነ ለራሱ ለሰው ካይንድ ነው። ይሄ እያያዛሉ። እግዚአብሔርን መውደድ፣ ሰው መውደድ እና ራስን መውደድ የሚያያዙ ነገሮች ናቸው። በወንጌል ወንድሙን የሚጠላ ከዛ እግዚአብሔር ወዳለ ማለት እየዋሸ ነው የሚለው። ለምን? እግዚአብሔር መውደድ እና ሰውን መውደድ፣ ወንድምህን መውደድ የሚያያዝ ነገር ነው። ሰውን ለመውደድ ደግሞ ራስንም መውደድ አለብህ። በኦሪት ላይ ባልንጀራህን ውደድ አይደለም የሚለው፣ ባልንጀራን እንደ ራስህ አድርገህ ውደድ ነው። እንደ ራስህ የምትለው አለች። እሱን ስትፈጽም ነው ባልንጀራ የምትወደው። ምክንያቱም ራስን መውደድ ማታቅ ከሆነ እንዴት ነው ማታውቀውን ነገር ሰው ልተግብር የምትለው? እኚህ ሰዎች ለራሳቸውም ካይንድ ናቸው። የሆነ ነገር ፌል አደረኩ ብሎ ራሳቸውን የሚጎዳ ነገር ውስጥ አይገቡ። ለራሱ ካይንድ የሆነ ደግሞ ለሰውም ካይንድ ይሆናል ማለት ነው። ሌላኛው ሴንስ ኦፍ ኮኔክሽን አላቸው። አያቆጡም። ይህንም በምሳሌ እንግለጽ ከተባለ በወንጌል ይሁዳን እናውቀዋልና ይሁዳና ጴጥሮስ ሁለቱም እንደበደሉ እናውቃለን። ቅድም ዲፋይን የሚያደርገን ሪስፖንሳችን ነው ብለናል። በሱም ሴንስ መረዳት እንችላለን። ጴጥሮስ ያው ፍራቻው ነው እንጂ ለጌታ ጥላቻ ኖሮበት አለ። ጌታውን የከዳው 3 የከዳው ማለት ነው። ፍራቻ ደንግጦ እንጂ እንደዚህ ከልቡ ጥለ በጣም ይወደዋል። ጌታችንም ይወደዋል። ይሁዳ ጥላቻ ነበረበት። ካስተዋልን እኮ ከ12ቱም በተናጠልም በቡድንም ሆኖ ጌታን መምህር ሆይ ብቻ አይሉትም። ጌታ ሆይ ብለው ነው የሚጠሩት። ጌታ ሆይ ብለው ነው የሚጠሩት። ጌታ ሆይ ብሎ የማያውቀው ከሐዋርያት መካከል ይሁዳ ብቻ ነው። አሁን እኔ የሆነ ሰው ብጠላ መጀመሪያ ዶክተር የሆነ ሰው ዶክተር ካሌ ጠላሁት ነበር ካሌ ነው እንጂ ነው ዶክተር ራሱ አይደለም። አስተውሉ። የጠላችሁት ሰው የሆነ ማዕረጉን ትሰርዛላችሁ። እና ልክ ፈሪሳውያን ረበናት መምህር ሆይ መባል እንደሚፈልጉት ጌታችን የሚጠራው መምህር ሆይ ብሎ ነው። ሊሸጠው ራሱ ሲስማው መምህር ሆይ ብሎ ነው የሳመው። ሊሸጠው ራሱ ማለት የይሁዳ ጌታን መሸጥ ጥላቻ ነው። ግን ምንም ይሁን ምን ሁለቱም ፌል አደረጉ። ፌል ካረጉ በኋላ ሪስፖንሳቸው ነው። ጴጥሮስ እኮ አሁን በጣም የምንወደው ለክርስቶስ ሰማዕትነት የተቀበለ ታላቅ ቅዱስ ታላቅ አባት ነው የሆነው። ሪስፖንሱ የይሁዳ ሪስፖንስ ነው። ስሙ እስከዛሬ ስሙ ራሱ አይታወስም እኮ። ማንም ይሁዳን ልጄን ይሁዳ ብሎ የሚሳይም ማንም የለም ልጁን አይደል? በቃ ስሙ የተጠላ ይሁዳ። እንደውም ደስ የሚል ስም ነው ትርጉሙ። ግን ይሁዳ የሚባል ስም ሰው እንዳያወጣ ያደረገው ተግባሩ፣ ምላሹ ከወደቀ በኋላ ምላሹ ትክክል ስላልነበር ነው። ሪስፖንሱ ነው ራሱ የይሁዳን ህይወት እንደዛ እንዲሆን ያደረገው። ይሁዳ ማለት ጴጥሮስ ከወደቀ በኋላ ከወንድሞቹ ዲስኮኔክት አላደረገም። አስተውሉት። ወደ ወንድሞቹ ማህበር ነው የተመለሰው አይደል? አልተለያቸውም። ከዛም በኋላ ይሁዳ ከበደለ በኋላ ንጹህ ደም አፈሰስ ብሎ ዲናሩ ራሱ 30 ዲናሩ ራሱ ይመልሳሉ። ከዛ ራሱን ሊያጠፋ ሄደ ነው። ወደ ወንድሞቹ ማህበር አልሄደም። የሄደው ወደ ኦሪት ወደ ካህናቶቹ ነው ሄደው። እነሱ ካህናት ደግሞ ይፍታህ አይሉም አይደል እንዴ? የስልጣናቸው ተሽሯል። እንግዲህ ማለት የአዲስ ኪዳን ካህናት የሚባሉት እነማን ናቸው? ካህናት ተብለው የሚጠሩት
ሐዋርያት ናቸው። ወደ ሐዋርያት ማህበር አልሄድም፣ ወደ ወንድሞቹ ማህበር አልሄድም። ሼም ዲስኮኔክት እያደረገች ትሄዳል። ከዛ ያልሆነ ውሳኔ ነው የወሰነው። ይሁዳ ዲስኮኔክት ባያደርግ ወደ ጌታው ይመለስ፣ ጌታ ተሰቅሎ ራሱ ከሸጠው በኋላ ሄዱ ይቅር በለኝ ቢለው እኮ ይቅር ማይለው ይመስላችኋል? ይቅር ይለዋል። በነገራችን ላይ ይቅር ይለው ነበር። እና ሰልፍ ወርዚነስ ያላቸው ሰዎች ካሬጅ ኖሯቸው ለራሳቸውን ኮምፓሽን፣ ይሁዳ ለራሱ ኮምፓሽን ቢኖረው ያንን ውሳኔ አይወስንም። ጌታን ከሸጠው በኋላ ከተጸጸተ በኋላ ያንን ውሳኔ አይወስንም። ከዛ ዲስኮኔክትም አያደርግም ነበር። እና ፌል ስናደርግ ብዙ ጊዜ ፖዚቲቭ የሆነ አቲቲዩድ ለማምጣት ይከብደናል። እና ፖዚቲቭ የሆነ አቲቲዩድ ለማምጣት ካሬጅ፣ ካይንድነስ፣ ኮኔክሽን እና ደግሞ ቨልነራቢሊቲ ሊኖረን ይገባል። ቨልነራብል መሆን ከራሳችን እንደዚህ ፐርፌክሽን ሳንጠብቅ ስንኖር ጆይ፣ ክሬቲቪቲ፣ ቢሎንግነስ፣ ግራቲቱድ ያለው ማንነት እየገነባ እንሄዳለን። ይሄ በመንፈሳዊ ሕይወትም ማየት እንችላለን። ብዙ ጊዜ እኛ ስንበድል ለእግዚአብሔር ፍቅር ወርዚ አይደለውም በማለት ከእግዚአብሔር የባሰ እየራቅን እንሄዳለን። እንደዛ መሆን የለበትም። እግዚአብሔር ምንም ያህል በደል ብትበድል ከልብ እስከተመለስክ ድረስ ሁሌ እጁ ክፍት ነው። እንደውም ኢሳይያስ ምዕራፍ 1:18 ላይ ኑ እንዋቀስ ይላል እግዚአብሔር የሚል አለ ቃል አለ። ኑ እንዋቀስ ሲባል እኮ አንድ ሰው እኔ ኑ እንዋቀስ ብላችሁ እኔም የሆነ ጥፋት አጥፍቻለሁ እናንተ አጥፍታችኋል፣ ከዛ ልንወቃቀስ ነው። እግዚአብሔር ግን ምን አይነት ትሁት እንደሆነ የምታዩት ራሱን ዝቅ አድርጎ ከኛ ምንም አላረገም። ጻድቅ ነው፣ ቅዱስ ነው በባህሪው። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ቢሆን በረዶ አነጻዋለሁ፣ እንደ ደም ቢቀላ እንደ ባዘቶ አጠራዋለሁ እያለ ይናገራል። እንደ ደም ቢቀላ ይጠራል። ኑ እናንተ ብቻ መምጣታችሁ ነው። አስገድዶ አይደለም የሚያስመልከን እግዚአብሔር። በፈቃድህን ይሰጥሃል። ያንተ ፈቃድ ነው መምጣትና ለመምጣት ብቻ ና። እኔ እንደ ደም ቢቀላ ደምን አጠራልሃለሁ። እና ይሁዳም ጌታውን ቢሸጥም አምላኩን ቢሸጥም ቢመጣ ኖሮ ይቅር ይለው ነበር። ለማንኛውም እኛ ፌል ስናደርግ ፖዚቲቭ አቲቱድ ለማምጣት ይከብደናል። ለማምጣት ካሬጅ፣ ካይንድነስ እንዲሁም ደግሞ ኮኔክሽን ማጣት የለብንም እና ቨልነራብል ልንሆን ይገባናል ማለት ነው። እና እስቲ እስካሁን የተነጋገርነው እስቲ ዝም ብለን ከለስ አድርገን ቪዲዮዎችንን እንጨርስ። አቺቨር ሪጀክት ሪጀክሽን። ቅድም እንዳለው ሁሉም ሰው የኮንሰፕት የምንጽር የምታይበት መንገድ ነው ፌሊየርን የሚወስነው ብለናል አይደል? ቅዱስ ጳውሎስ እስር ቤት ውስጥ እንዳማረር ያደረገው በጌታ ደስ ይበላችሁ እሱም ደስ ብሎት ውጭ ላሉት ለፊልጵስዩስ ሰዎች ራሱ በደስታ ያንን መልእክት እንዲጽፍ ያደረገው ኮንሰፕት የሚያይበት እይታ ነው። እዚህ ምንም ነገር ምንም ይሁን የሀሳብህ ድምር ውጤት እስከሆነ ድረስ ሰልፍ ወርዝን ቤዝ ማድረግ ያለብህ በፐርፎርማንስ አይደለም። እስካሁን የተነጋገርነው እንደዛ ነው። በፐርፎርማንስ ሳይሆን ኢንተርናል የሆነ ስትሬንግስ ላይ መሆን አለበት። ምክንያቱም ፌል ስናደርግ ያ ፐርፎርማንሳችን ነው። ኦኬ አይ ሜድ ሚስቴክ፣ ኦኬ አይ ፌልድ አት ዱ ሰምቲንግ፣ ይሄንን ነገር ፌል አድርጌያለሁ፣ በቃ በሌላ መንገድ ልሞክረው ወይም ይሄን 3 ያርቴ ልሞክረው እና ሌሰን ልውሰድበት እና ከዛ አክሽን ቼንጅ ያርግ ብለን ነው የምታስበው። ስለዚህ በፐርፎርማንስ አይደል። ፐርፎርማንስ ልምድ ነው፣ በጊዜ እየተሻሻለ የሚሄድ ነገር ነው። ሌላኛው አቺቨር ሲ ፌለር አስ ቴምፖራሪ። ቅድም እንደተነጋገርነው ቴምፖራሪ ነው እንጂ ምንድን ነው ፌል ሲያደርጉ ፐርሰናላይዝ አያደርጉት። እኔ ላይ ብቻ ነው የሚደርሰው ሌላ ሰው ላይ ያደርስ ማለት ነው። ይሄው ሰብጀክቲቭ እይታ ነው ያላቸው እና ቴምፖራሪ መሆኑን ስለሚያስቡ አሁን የደረሰባቸውን የውድቀት ገደል ተሻግረው ዘለው አልፈው ቢወርቁም እንደምንም ብለው ወጥተው እንደሚሄዱ ያምናሉ። ሌላኛው አቺቨር ሲ ፌሊየር አስ አይሶሌትድ ኢንሲደንስ። እንደ አይሶሌትድ ነው እንጂ የራሳቸውን ማንነት የሚያዩበትን እይታ እንዲያጠቁር አይፈቅዱለትም። የወደቁት አወዳደቅ የራሳቸውን እይታ እንዲያበላሽ አም ፌሊየር ብሎ እንዲያምኑ አያደርጉትም። ያንን ኢንሲደንስ ያንን ሚስቴክ አይሶሌትድ ሆነው ነው የሚያዩት። ሌላኛው አቺቨር ኪፕ ኤክስፔክቴሽን ሪሊስቲክ ያደርጉታል። አሁን እኔ ትልቅ የሆነ ህልም ድሪም ኖሮኝ የምጀምር ከሆነ በጣም ብዙ ጊዜ እንደምወድቅ አምኜ ነው መጀመር ያለብኝ። ኤክስፔክት ማድረግ አለብኝ፣ ሪሊስቲክ መሆን አለብኝ።
እና ሪዘናብል የሆነ ኤክስፔክቴሽን ኖራቸው ይጀምራሉ ማለት ነው። ሌላኛው አቺቨር ፎከስ ኦን ስትሬንግስ። ቅድም እንዳለው አቺቨር ራሳቸውን ውድቀት ፐርሰናላይዝ ሲያደርጉት ትኩረታቸው የራሳቸው ጉልበት ላይ ያደርጋሉ። ከዛም በኋላ እቅዳቸውን ማሳካት የፈለጉትን ነገር ሂውጅ ከሆነ ትልቅ ከሆነ ህልማቸው ጉዳዩን ሪሊስቲክ አድርገው ሲወርቁ ለመነሳት ይጥራሉ። ስትሬንግዛቸው ላይ ትኩረት ያደርጋሉ ማለት ነው። ሌላኛው አቺቨር ባውንስ ባክ፣ ቢወርቁ ይነሳሉ። ቅድም እስካሁን የተነጋገርነው መውደቅ አይደለም ለውድቀት የምትሰጠው ምላሽ ነው ብለናል አይደል? ስለዚህ በወደቁ ሰዓት ይነሳሉ። ምክንያቱም ህይወት የሆነ ሲሪየስ ኦፍ አውትካም ነው ያላት። በቃ ይመጣል አንድ ነገር መጣ፣ አሁንም ሌላ ከዛ የሚበልጥ የሚያንስም ነገር እንደሚመጣ በቃ ሲሪየስ ኦፍ አውትካም ናት ብለው ይጠብቃሉ፣ ሪሊስቲክ ስለሆኑ ማለት ነው። ከዛስ እነሱ እንደፈለጉት ውጤቱ ከመጣ እሰየው፣ ካልመጣ ደግሞ ተምረው ያልፋሉ ማለት ነው። እና እነኚህን ነገሮች ነው የተነጋገርነው ከመጀመሪያ ጀምሮ ስንከልስ። አሁን መውደቃችን ሳይሆን ለውድቀታችን የምንሰጠው ምላሽ ነው። ምንም ነገር ማሳካት ከፈለግን መውደቅ የግዴታ ያለች ነገር ናት። ፕሮሰስ ውስጥ አለች፣ ልንሸሻት አንችልም። ብዙ ሰው ይሸሻታል፣ ግን እንደ ኤኔሚ ሳንወስዳት እንደ ወዳጅ እናስባት ብለናል። ምንም ነገር እየወደክ ካልሆነ ስታግናንት ሆናል። የሆነ ቦታ ዝም ብለህ ቆመናል። የሆነ ነገር እየሞከርክ አይደለም። ምንም ነገር እየሞከርክ አይደለም። እንዲሁም ደግሞ ቢገር ፒክቸሩ ማየት እንዳለብን የሉዘር እና የዊነር የአቺቨር ልዩነት እዛች ጋር መሆኑን ተመለከተን። ምክንያቱም አቺቨር ከፌሊየሩ በላይ ነው እይታ። ቢዮንድ ፌሊየር ያህል ፌል የሚያደርግ ሰው ደግሞ ፌሊየሩን ብቻ እየተመለከተ አይኑን ከፍ አድርጎ ቢገር ፒክቸሩን ማየት ያቅተዋል ብለን ተነጋገርን። ስላዳመጣችሁኝ ከልብ አመሰግናለሁ። ኤንድ ዶንት ፎርጌት ቱ ሰብስክራይብ። ለወዳጅ ዘመድ መስማት አለበት ብላችሁ ለምታስቡት ጓደኞቻችሁ ዘመድ ሊሆን ይችላል ሼር ማድረግ እንዳረሱ እና ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ሀሳባችሁን አስቀምጡልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ርዕስ እስከምንገናኝ ድረስ በቀጣይ ደህና ሁኑ። ቻው።